ከዛ በተጨማሪ እነዚህ ሰዎች ሚሊዮን ቄስ ነው የምታወራው ምን እንደምታወራው እንግዲህ አንቺን በቪዲዮ ያስፈራራሽ የነበረ ቄስ እቺን ሴት ደግሞ ጊዜው እስኪደርስ ብሎ ያስቀመጣት እንዴት አወቅ እና ታናሽ ወንድም አለ እሺ አንተ ለከታለች ማን ቁጭ ባይለኝና ቁጭ ብዬ የማይባል ነገር ነው የሚለው እንደሱ ሲለኝ ግን እኔ የሆነ አይነት የሆነ ስሜቴ ብቻ እየተቀየረ ነው የሚመጣው በስንት ነገር የጠበቅኳት እንዴት እንደዚህ ታደርጋለሽ ምንድነው የት ነው ሄደችው የት ነው የጠፋች ብለሽ ሄደውሽ የት ነው ሄደችው ነገር የት ነው ሄደችው ማጋጣሚ ወደ ሱቅ ወጥቼ ነበር የት ነው ሄደችው ምንድነው ሱቅ ከዚህ በፊት ዘግተሽባት ይጃለ እንዳልኩሽ ያለ ፍላጎት ሊያደርጉ ሲሉ እንዳየው ከሆነ በጭቅጭቅ ነው እንትን የምለው ማለት ነው የተጨቃጨቅኩ እንደነበረ ነው ማስታውሰው እንጂ ከዛ በኋላ በቃ ራሴ እንደዚህ ራቁቴና ምናምን ማገኘው ካልጋ ላይ ስነቅ ትዝ የሚለኝ ግን እየተጨቃጨቅን እንደነበረ እየተላፋን እንደነበረ ምናምን አስታውሳለሁ ከዛ በኋላ የሚፈጠረው ነገር አለቀ እዚህ ሴት ላይ ወንጀል ተፈጽሞ ነበር ጀምር ለምን አስገባቸው በራቅ ተቻላልኩሽም እንዴ ነው ስንት ነው ነገርሽ አትፍሪ አንቺ መጀመሪያ ምንም ያስፈራሽ ነገር የለም ምን ማለት ነው ድንገት ነው ማለት ይኸውልሽ ቤቱን ብቻሽን ስትሆኚ ከኔ ጋር መጀመሪያ ይኸውልሽ ሰምኛለሽ ነገሮችን እያንዳንዱ ነገር ከኔ ጋር ስትሆኚ ቤት ቆልፈሽ ተቀመጭብሽ ነበር አይደል እንዴ እንደገቡ ማላቀም ነው እንዴት እንደገቡ ማላቀም በርካሽ ነበር ቁጫሽ ማለት ነው በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ እንደዚህ ጉድ ታረጋኛለሽ እንዴ ስንት ነገር ያለቀውን ነገር እንዴት ታረጋኛለሽ እንዴ መስላም እንደሆነ የሚቻጉዳሩሽ ታረጋኛለሽ እኔ የኔም ህይወት ጭምር ነው ያንተ ህይወት ብቻ አይደለም እኮ የሚያሳስብ እንዴት እንደዚህ ጉድ ታረጋኛለሽ ምንድነው ስንት ነገር ያልኩ ስንት ነገር ያልኩ እኔም ብቻ አትቀሰኝ ይሄ ነገር የኔም ህይወት ጭምር አለበት እኮ አሁን እኮ ወጣ የት እንደምደርስ አታውቀውም አዩ ስለዚህ መንፈሱን ኃይል ልትረዳ ይገባል ስለዚህ ልጅቷን በአግባቡ መልሷል እኔም እያወቁት ነበር ወዴት ነው የምትመለሰው በአግባቡ እዚሁ ቤት ቀኗ ደርሷል ለመስዋዕት የተዘጋጀች ልጅ ነች እሺ መንፈሱ የመረጣት ልጅ ነች አሁንም ጊዜዋ ትንሽ ቀን የቀረው ለመስዋዕት ተዘጋጅ ይሄን ቪዲዮኒ አደባባይ ላይ ምናምን እንዲወጣ እሺ ችግር የለም ተረጋጊ መጀመሪያ ተረጋጊና ቁጭ በቃ እሱንም ብዙ ጊዜ ለምኜው ነበር እንደጠፋልኝ እሺ ችግር የለውም መጀመሪያ እሺ ብዬሻለሁ አይደል ይሄን ስራ መጀመሪያ ሲሰራ ተስማምቼ ወድጄ ፈቅጄ አይደለም እንዴት ወደዚህ ቤት ከገባው በኋላ ነው ያወቅሁት እንጂ መጀመሪያ እንዴት እንደገባው ምንም ማቀም ነገር የለም ረጅም ጊዜ በመጥፋት ስታስቸግር የነበረው አንተ ነህ ስንቱን ቄስ ነኝ እያልክ ስንቱን ስትበድል የነበረው ስንቱን ስትደፍር ስታስደፍር የነበረው አንተ ነህ ግን አቀመ ማለት አንቺ ካዲ ሰማኛለህ ከስማ ጋር ያለውን እያንዳንዱ ነገር አቁመው ነፍስሽና የኔና የልጅቱ ቀን ዛሬ ነው የኔና የሷ የመዳኛ ቀናችን ዛሬ ሆነ ይሄዳል ማለት ነው እና ያ የተባለውን ቦታ ስሙን በወረቀት የሚያዝ አይነት እንኳን አይደለምና በወረቀት ጽፌ ሰው ጠየቁ አናውቅም እንደዚህ አይነት ቦታ ነው ማለት የሆነ እንደ አባት አይነት አይደለም ንስሐ አባት እንደሚያደርገው አይነት አይደለም ሁኔታቸው ማለት ነው ጠኝን ኃይል የተጠቀምኩት አሁንም መንፈሱን ይላል ስለዚህ መንፈስ ደግሞ ልጅቱ የግድ ለኔ መስዋዕት አለባት መንፈሱ የመረጣት ልጅ ነች እኔ አይደለም የመረጥኳት ስለዚህ ለአንዴና ለመጨረሻ ጊዜ ብዙ ኃጢያቶች ብዙ ደም ተገብሯል አሁን ግን የመጨረሻ ልጅ ትገበራለች ከዛ ሁሉ ነገር ለአንዴና ለመጨረሻ ያቆማል ከዛ ሳላስበው ራሴን እዚህ ያገኘሁት ማለት ነው ምንድነው እዚህ ቤት የሚፈጠረው በቃ ድንግል የሆኑ ሴቶች ይመጣሉ እሺ እንደዚህ ለተለያዩ ወንዶች እንዲጠቀሙ ያደርጉና የወንዶችንም የሴቶችንም እንትን የፈሳሽ የሚያደርጉት ነገር አላቸው ራሳቸው ልክ እሷን ጓደኛዬን እንዳደረጓት ለማስደረግ ይመስለኛል አስፈራርተው ምናምን በቃ እሷ የምትሰራውን አይነት ስራ ውስጥ እንድትገባ እነሱም ልክ ሌላ ሴቶችን እንዲያመጡ እንዲያደርጉ ነው እንደዛ ነው የሚመስለኝ እንጂ ቦታውን እንኳን አይነግሩኝም ሙሉ ቤት ኪራይ የሚያስቤዛ ምናምን ስራ እስከምትጀምር ድረስ በእኛ ባባዎች ማለት ነው እኔ እንትን እያልኩኝ በእኔ ወጭ ነሷ ግን አሁን የማወጣ ነበር ይመስላል ከሱ እየተቀበልኩ ምናምን እሷን እዚህ ቤት ማኖር ጀመርኩ ማለት ነው እስከተወሰነ ጊዜ አካባቢ የምታውቀው ነገር የላትም ምንም ነገር መቼ ነው እሷ እንደዚህ ማወቅ የጀመረችው አንደኛ
እኔ ራሴን ሰላም እየነሳኝ ሲመጣ ባህሪ የተቀየረበት መጣ እና የሚለቀኝ አይነት አይደለም እና እውነት ለመናገር በመያዙ በጣም ደስ ብሎኛል። ግን ደግሞ ውስጤ ፈርቷል። ድጋሚ የሚፈጠርበት አይነት ሁኔታ እንዳይኖር ብዬ በጣም ፈርቻለሁ። እኔ አላውቅም ወዴት እንደሚወስዳቸው አላውቅም። ብቻ በጣም ብዙ ወንዶች ይመጣሉ እንደዚህ እያሰቃያቸው ምናምን እዛ ካረጓቸው በኋላ 2 ቀን 3 ቀን አለ በዚህ በጀርባ በኩል መጋዘናል እስከሚድኑ ድረስ ማለት ነው። መጀመሪያ ረጋ በይ መጀመሪያ ረጋ በይ። ብቻሽን ያለሽ ማንም የለም ሌላ ሰው? ብቻዬን ነኝ። እኔ ምንም አልሆንኩም። ምንድነው እንዳትጠቁኝ አውቃችሁ ልትቀልዱብኝ ነው አይደለ? አይደለም እዚህ ቦታ ላይ እኔ አላውቀውም፣ ግን ሲባል የምሰማው እስካሁንም ምንም ነገር ያልተፈጠረብኝ ምናምን ነገር እሱ እየተጠበቀ ስለሆነ ነው። እኔን እንደዚህ ያስቀመጡኝ ለሱ ስላሰቡኝ ነው። ምንድነው አንቺ መልካም ነበረች። ያው ከሆነ ጊዜ በኋላ ነው ትንሽ ጸባዩ ምናምን እየተቀያየረ የመጣችው እንጂ መልካም ልጅ ነበረች እና ህይወት ለተወሰኑ ጊዜያቶች እንደዛ ነበር የቀጠለው። ይኸውልሽ ነገርኩሽ እኮ እሱ ስለ የእሷ ልጅ ጉዳይ ነግሬሻለሁ አይደል? ቀኗ እስኪደርስ ነው ለመስዋዕት እስክትሆን ነው እሷ እኔ ራሴ እኮ ችግር ውስጥ ነው ያለሁት። በቃ የእሷ መስዋዕት መድረሷ ሁሉ ነገር ያቀልልኛል። ውሏ ተቀይሮ ነው ብዙ ሴቶችን ይዛ ትመጣለች ምናምን ነገር እና ለተወሰነ ሰዓታት ምናምን ሂጂ ውጪ ምናምን ትለኛለች። ምን ሆና ነው በቃ ሚስጥር ማውራት ፈልጋ ሊሆን ይችላል ምናምን ብዬ እኔም እወጣላታለሁ። እሱ ስርዓት እኮ እኔ ራሱ ስቃይ ውስጥ ነው የከተተኝ። ይሄ መንፈስ የምትለውን ነገር በምትይዘው ነገር መያዝ ትችላለህ። ስንት ነገር ያረክለት ነው አይደለ? የሚከፈለውትን መስዋዕትን ነገር በቃ ይቺ ልጅ ይኸውልሽ አሁን ትሰዋለች። ሁሉ ነገር ያከተተኝ። መቼ ነው የምትሰዋው? መቼ ነው? ቅርብ ጊዜ ነው። ምንም አይነት ፍላጎት እንደሌላቸው ነው እንትን የሚሉት። በጣም ነው የሚያለቅሱት። ኢቨን እኮ ለማምለጥ ሁላ እኮ ይሞክራሉ እኮ። እንደነገርኩ ግን ማምለጥ የሚቻልበት ሁኔታ አይደለም። ሲጀመር ከዚህ በኋላ ማለት ነው እኔ አስጠንቅቄ አንቺ እንድትረጂኝ ያደረኩት በቀላሉ ተስማምተን ነገሩ ገብቶሽ እንጂ እኔ የፈለኩትን ነገር ማድረግ ማንም አይከለክልኝም። የፈለኩትን እኔ ስፈልግ በመንፈስ ስፈልግ በመድኃኒት የፈለኩትን ማድረግ እችላለሁ። የምታደርገኝ ነገር የለም። በቃ ትጠጣለች፣ ትንሽ ስትለፈልፍ ቆይታ ትተኛለች። በጣም ከመስፈራው የተነሳ ራሷን አታውቅም። ቤት ግን ማን እንደሚያመጣት አላውቅም። በጣም ሰክራ በቃ ራሷን መቆጣጠር አቅቷት በር አንኳኩታለኝ። እኔ ነኝ የምከፍትላት። በር ታንኳኳለች፣ እከፍትላታለሁ። በቃ ይኸውልሽ ስሚ፣ አሁን የሚጠቅመውን ነገር ማድረግ ያለብን እሺ ምን ልትወሻል? ልጅቷንማ ለራሷ ለግንት እየተንከባከባት ነው ያለው። ይኸውልሽ ራሷ የሚወጥ ልጅቷ በተደጋጋሚ እንዳልሽኝ ለማምለጥ ሙከራ እያደረገች ነው ብለሽኛል። እሱን አንቺ እየተንከባከብሽ እያሳመንሽ ጥሩ ላይ እንዳለች ነግረሽኛል። ሰዓቱ ሚስጥር አይመስለኝም ነበር። አሁን ግን ሳስባቸው እንደዚህ ብዬ ብቻዬን ምናምን ሳስባቸው ግን የስንት ሰው እንባ ምናምን እያለች ታለቅሳለች። የስንት ሰው እንባ አለብኝ፣ ለዛ ነው መሰለኝ ህይወት እንደዚህ የምታሰቃየኝ ምናምን ትላለች። ግን በዚህ መንገድ አስቤው አላውቅም ነበረ። ከዚህ በኋላ እኔ ብዙ እንትን አትገፋፊኝ። እኔ ምንም አይነት መድኃኒት ሌላ ነገር መጠቀም አልፈልግም። ስለዚህ እኔ እኮ በተደጋጋሚ ነገር ያልነገርኩህ ረስቼው አንድ ሰውዬ ነበረ በጣም በተደጋጋሚ እየመጣ የሚያስፈራራት። አየሹ ይሄንን ሲዲ ምናምን ነገር ይላታል። አየሹ አንድሽ ነገር ብታደርጊ ህይወትሽን አመሰቃቅላለሁ ተመልከቹ ምናምን ነገር ይላታል። እንዴ አላበዛሁም እንዴ? ይሄን ታማኛለህ? እንደ ትናንት ነው እንደ ከትናንት ወዲያ ወራጫለ ምናምን የሚባል ነገር የለም። እሺ ስነ ስርዓት ግን ትይዛለህ። ካልሆነ ግን ልክ ነው አሁን የምናስገባ። ሰሚኛለሽ? መጀመሪያ ተረጋጊ እያልኩሽ ነው ያለሁት። መጀመሪያ ተረጋጊ። ይገዛው ብለህ ገብተህ እንዴት ነው የምረጋጋው? እዚህ ቦታ ላይ
እዚህ ልጅ ላይ ወንጀል ሊፈጸም ነበር። ለዚህ ልጅ ደርሰንላት ነበር። ምን ውስጥ ነበር ደብቀሻት የነበረው? እዚህ ቤት ምንም የሚፈጸም ወንጀል የለም። ሲጀመር አንተ ማስረክ ነው ሰው ቤዛው ቢገባ መርማሪ ጋዜጠኛ ሳሙኤል እባላለሁ። ተግባባን? አይተሽ መረዳት የምትችይ ከሆነ አይተሽ መረዳት ትችያለሽ። አይደል መርማሪ ጋዜጠኛ ሆን ካልሆንክ አይመለከተኝም። መርማሪ ጋዜጠኛ ብትሆን ራሱ ሰው ቤት በፍቃድ እንጂ እንደዚህ ዘው ተብሎ አይገባም። ወንጀል ልትፈጽሙ ነበር። ሲጀመር ለምን ነገሮች በራት ተቻላልኩሽም እንደ ለይ ስንት ለምን ነግረሽ አትፍሪ። አንቺ ምንም የሚያስፈራሽ ነገር የለም። ምን ማለት ነው ድንገት ነው ማለት? ይኸውልሽ ቤቱን ብቻሽን ስትሆኚ ከኔ ጋር መጀመሪያ ይኸውልሽ ሰምኛለሽ፣ ነገሮችን እያንዳንዱ ነገር ከኔ ጋር ስትሆኚ ቤት ቆልፈሽ ተቀመጭ ብዬሽ ነበር አይደል? እንዴት እንደገቡ ማላቀም ማለት እንዴት እንደገቡ ማላቀም በርካቶች ነበር ቁጫሽ ማለት ነው። ይኸውልሽ ሰምኛለሽ፣ እንደዚህ ካሜራህን ይዘህ እዚህ ጋር ምናምን ተረጋጊ። ብዙ ነገሮች ብዙ መረጃዎች አሉ። ስለዚህ ረጋ በይና እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እሷን ታያት፣ ከኔ ጋር ማውራት እንችላለን። ብዙ ወንጀሎች እየተፈጸሙ ነው ያሉት እዚህ ሴት ጭምር። እዚህ ቤት ምንም የሚፈጸም ወንጀል የለም። እቺን ሴት ምን ልታረጋት እንደነበረ ብዙ ነገሮችን እኮ ነግራኛለች። ሴቶች እንደሚደፈሩ እሷም ልትደፈር እንደነበረ ጊዜ እንደምትጠብቅ ነግራኛለች። እሱን ጠይቂያት እንግዲህ ከመሬት ተነሳ ነገር ምናምን ያመጣችው ነገር ሊሆን ይችላል። ደብቀሻት የነበርሽ እኮ አንቺ ነሽ አይደል እንዴ? ደብቀሻት የነበርሽ አንቺ አይደለሽ? ምንድነው ማስፈራራት ነኝ? አንተ ምን ቤት ነው ታዲያ? ይሄ እኮ የራሳችን የሆነ ጉዳይ ሊኖር ይችላል አይደለ? ሰው እያስደፈርሽ ነው የራስሽ ጉዳይ ሊሆን የሚችለው? እንደዛ ነው? ንገረኝ እስቲ። ተደፈርኩ ምናምን አለች? ያው ነው ብዙ ሴቶች እዚህ ቤት ውስጥ ተደፍረዋል። እሷም ደግሞ ተሯን እየጠበቀች ስለዚህ የሚመለከት ነገር አይደለም። ይኸውልሽ አሁን እዚህ ሰዎችን ሰብስበው ካሜራማን ተረጋግዬ እያወራሽ ያለሁት አንቺም ተጎጂ ልትሆኚ የምትችይባቸው ብዙ ነገሮችን ስላየው ነው። ለዛ ነው ተረጋግቼ። እኔ ምንም ተጎጂ አይደለሁም። ማንም እዚህ ቤት እየተጎዳ ያለ ሰው የለም። እርግጠኛ ነሽ? ይኸውልሽ እጃችን ላይ ሰዎችን ይዛ ካሜራማንህን ይዘህ ውጣለኝ። ብዙ ማስረጃዎች ሌላ ነገር እንዳይከተል ቄሱ ከተባለው ሰውዬ ጋር የቪዲዮ ማስረጃ እጃችን ላይ ይገኛል። ምን አይነት ነገሮች ሲያደርጉሽ እንደነበረና እንዴት ሲጎዳሽ እንደነበረ። ከዛ በተጨማሪ እነዚህ ሰዎች ምን ሊሆኑ ቄስ ነው የምታወራው? ምንድን ነው የምታወራው? እንግዲህ አንቺን በቪዲዮ እያስፈራራሽ የነበረ ቄስ እችን ሴት ደግሞ ጊዜው እስኪደርስ ብሎ ያስቀመጣት። ይኸውልሽ እያንዳንዱ ነገር ላይ ደርሰንበታል። እዚህ ቤት ውስጥ ሲዲ ፈልገን አግኝተን ነበር። ነገር ግን ያን ሲዲ አላገኘንም። ፍላሽ ላይ የተገለበጠ ብዙ ቪዲዮዎችን አግኝተናል። እሱ ላይ ካየነው ነገር አንዱ ደግሞ አንቺ ብዙ አይነት ነገሮች እንደደረሰብሽ ነው። ተግባባን? ስለዚህ አሁን ረጋ በይ። ተጎጂ ነሽ እያልኩ እኮ ይጠፋል። መጀመሪያ ተረጋጊ። ችግር የለውም። ካሜራ ይጠፋል እኮ ችግር የለውም። እሺ ካሜራውን አጥፋላ ካሜራውን። እንግዲህ ውድ ቤተሰቦቻችን ያው እንዳያችሁት ድንገት መታ ነበረ። አጋጣሚ እዚህ ቤት ካገኘናት ሴት ጋር ብዙ ነገሮችን እያወራ ነው የነበረው እና በመሀል ነው ዘው ላይ መጣችው። መምጫው ሰዓቱንም ጠብቀን ስለነበር ያገኘናት። አላስፈላጊ ግጭቶች ተፈጥረው ነበረ። ስለተፈጠረው ነገር ማስረዳት ሙከራ አድርጌ ነበር። የኔ ባልደረቦች አሁን እያረጋጓት ነው ይመስለኛል። ተረጋግታለች፣ ምልክት እየሰጡኝ ነው። እንግዲህ በቻልነው አቅም እሷን ለማጋለጥ አይደለም። ሰዎችን ጎድታለች፣ አዎ ጎድታለች። ተጠያቂ ነች፣ አዎ ተጠያቂ ነች። ነገር ግን እሷም አንድ ተጎጂ ነች እና በዋናነት ምናልባት እንደ አንድ መሰላል ሆና ይሄ ቄስ የተባለውን ግለሰብ ወይም ደግሞ ከእሷ ጋር አላስፈላጊ ነገር ሲያደርግ በቪዲዮ ያየነው ግለሰብ መያዝ መቻል አለብን። እስካሁን ድረስ እሱ ነው ይህንን ሁሉ ነገር ሲያደርግ የነበረውና ነገሮችን ለማስተካከል እንዲመቸን እንግዲህ ይህን ሁሉ ነገር እናስተካክላለን ማለት ነው። ውድ ቤተሰቦቻችን እንግዲህ እሷ ብዙ መረጃዎችን ትሰጠናለች ብዬ አስባለሁ። ከሷ በተጨማሪ ግን እዚህ ቤት ያለችው ሴት ብዙ አይነት ዋጋ ከፍላለች፣ ከኛ ጋር ብዙ ነገሮችን ተባብራለች እና እስቲ ከተዘጋጀች አስገቡልኝ፣ ከካሜራ ጀርባ አስገቧት። ይሄን ቪዲዮን አደባባይ ላይ ምናምን እንዲወጣ ችግር የለም። ተረጋጊ፣ መጀመሪያ ተረጋጊና ቁጭ በይ። እሱንም ብዙ ጊዜ ለምኜው ነበር እንደጠፋልኝ። ችግር የለውም። መጀመሪያ እሺ ብዬሻለሁ አይደል? ተረጋጊ፣ ችግር የለውም። ቁጭ በይና ያለውን ነገር ማውራት መቻል አለብን። መጀመሪያ አረፍ በይ። ይኸውልሽ እኔ አሁን ለምጠይቅሽ ጥያቄ እያንዳንዱን ትክክለኛ መልስ እንድመልሽልኝ ብቻ ነው ፈልገው። ተግባባ? ብዙ የቪዲዮ ማስረጃዎች አሉ፣ አንቺ ላይ የተመረኮዙ የቪዲዮ ማስረጃዎች፣ እንዲሁም ደግሞ ሌሎችም የቪዲዮ ማስረጃዎች። ስለዚህ እነዛ ነገሮች ለማስተካከል ያንን ሰው በቁጥጥር ስር ለመዋል በደንብ ትረጂናለሽ። ያንን ማታረጊ ከሆነ አንቺም አንድ ተጠያቂ ነሽ። ታውቂያለሽ፣ ብዙ ሴቶች በአንቺ ምክንያት ተጎድተዋል። ያንን ነገር ደግሞ እዚህ ቤት ያገኘናት አሁን አብራን የነበረችው ሴት ምን እያለች እንደነበረ መቼም ይገባሻል ስናገኛት። ስለዚህ እያንዳንዱን ነገር እውነቱን እንድትነግሪኝ እፈልጋለሁ። ተግባባን? ቀጥይ። እንዴት ወደዚህ ቦታ ላይ ልትመጪ እንደቻልሽ፣ በዋናነት ደግሞ እዚህ ቤት የነበረችው ሴት ሰበታ እንደምትኖር ከዛ በኋላ ደግሞ ወደዚህ እንደመጣችና ከአንቺ ጋር ኑሮ እንደጀመረች ከጊዜ በኋላ ባህሪሽ እንደተለወጠ የመሳሰሉትን ነገሮች ነግራኝ ነበር እና እስቲ ንገሪኝ፣ ከእኚህ ሰውዬ ጋር ያለሽ ግንኙነት ምንድን ነው? ያገኘነው የቪዲዮ ማስረጃ ላይ ብዙ አይነት ስራዎች አብራችሁ እንደሰራችሁ የሚያሳይ አይነት ነገር ነው፣ አንቺ ላይ ጥቃት ከመረሳቸው በተጨማሪ ማለት ነው። እና ይሄ ነገር ሁሉ እንዴት ሊሆን ቻለ? እዚህ ስራ ላይ እንዴት ተስማምተሽ ልትሰሪ ቻለሽ? ንገሪኝ፣ ግልጽ አድርገሽ። ይህን ስራ መጀመሪያ ስራ ተስማምቼ ወድጄ ፈቅጄ አይደለም። እንዴት ወደዚህ ቤት እንደገባው ከገባው በኋላ ነው ያወቅሁት እንጂ መጀመሪያ እንዴት እንደገባው ምናምን የማውቀው ነገር የለም። መጀመሪያ እነዚህን ቄስ የማውቃቸው በቤተሰብ በኩል ማለት በአባቴ የንስሐ አባት ምናምን ሆኖ ይመጣሉ እኛ ቤት። እኔም የንስሐ ልጃቸው ነው ማለት ነው። እና ቤት እየመጡ እንደዚህ ጸበል ምናምን ረጭን ምናምን ይላሉ ማለት እሄዳለሁ እኮ ቤተክርስቲያን ምናምን ሲሄድ ቄሶች ምናምን እያሉ እንደሚረጩ ምናምን አውቃለሁ።
እነሱ የሚሉት ግን ቄሶቹ እንደሚሉት አይነት የሚሉት ምንም አይገባኝም። እና እንደዛ ያደርጉ ጸበል ምናምን ረጭም ብሎ ይሄዳሉ። በየሳምንቱ በየ15 ቀን አንዴ ምናምን ይመጣሉ እኛ ቤት እና የሆነ ጸሎት እናድርግ ምናምን እያሉ ጭራሽ የማይባል ግዕዝ ነው እያሉ እኔ አልሰማም። በእርግጥ ግዕዝ ግን ደግሞ ቄሶቹ ጸሎት የሚያደርጉት እና የእነሱ አባባል አንድ አይነት አይደለም። እና የሆነ ግዕዝ ደግሞ ምናምን ዝክር ነገር ዘከርን ምናምን ብሎ እንደዛ ያደርጉ ይሄዳሉ ሁሌ በሳምንት አንዴ በ15 ቀን አንዴ። ከዛ የሆነ ሰዓት ላይ ምንድነው ጸሎት እናድርግልሽ አባቴ ምን ይላል እያመማት ነው። አባቴ በነገራችን ላይ የባዕድ አምልኮ ምናምን ይከተላል። ወታደር ነበረ። ከወታደርነቱ ተያይዞ የባዕድ አምልኮ ምናምን አለበት። ከቤተሰብ የተዋረሰ ነገር መሰለኝ ከሱ አባቴ ቤተሰቦች ምናምን ማለት ነው። እና ልጄን ያማታል። እኔ አብዛኛው ወደ ቤተክርስቲያን በጣም የምከታተለው አባቴም ከዚህ ባዕድ አምልኮ እንዲወጣ ምናምን ነግረዋለሁ። ጭራሽ ወደ ጸበል ወደ ቤተክርስቲያን እንትን ከመሄድ ወደ ባዕድ አምልኮት መሄድ ነው የሚቀነው አባቴ። እናቱ አባቴ እንደዛ ታደርግ ወደ ቤተክርስቲያን ለእግዚአብሔር ንገረው ምናምን ሲል ዝም በይ አንቺ መነኩሴ ገና ካሁንሽ ምናምን እያለ ነው የሚቆጣኝ እኔ ማለት ነው። እና ሁላ ያማታል ነው የሚለው አባቴ እኔን ጭራሽ ማለት ነው። እና ጸሎት ያድርግላት እስኪ አባ ምናምን ይለዋል። ይደውላሉ ምናምን ይመጣል እኛ ቤት ነው። የሆነ ሰዓት ላይ ቁጭ ባለ እኔም ብቻዬን ማለት ነው። አባቴ ምናምን ወጣ። እናቴ ቤት የለችም። እና ታናሽ ወንድም አለኝ። አንድ ታላቅ እህት አለች። እና እኔ ቁጭ ባለኝና ቁጭ ብዬ የማይባል ነገር ነው የሚለው። እንደሱ ሲለኝ ግን እኔ የሆነ አይነት ስሜቴ ብቻ እየተቀየረ ነው የሚመጣው። የሆነ ውርር ነገር ይለኛል። የማላውቀው አይነት ስሜት እየተሰማኝ የሆነ ወይ አሞህ ከዛ ህመም ላይ ወደ ውስጥ እንትን እያለ ብቻ ስሜቱ እንዴት እንደምነግር አላውቅም። እንደዛ አይነት ስሜት ነው የሚሰማኝና ከዛ በኋላ ምንድነው ይሄን ሰው አባን መናፈቅ ነው የጀመርኩት። ሲቀሩ ለምን ቀሩ ሁላ እያልኩኝ የራሴን እጠይቃለሁ። አባቴ አባ አይመጡም እንዴ አባ ምን ሆነው ነው ምናምን እንላለን ማለት ነው። ግን መጀመሪያ ይሄ ከመሆኑ በፊት ምን ተፈጠረ መሰለህ? የሆነ ውስጥ የጥርጣሬ ያደረበት አባቴ ማለት ነው። አባ ነው የምለው አባቴና አባ የት ነው የሚያገለግሉት ግን አባ ምናምን ስላቸው ሩቅ ቦታ ነው አታውቂውም ይለኛል። የሆነ ስም ግን ይገልጽልኛል። ይሄ ነው የማላውቀው አይነት ስም ማለት ነው። ወጣ ብሎ ነው ከከተማ ትንሽ ወጣ ይላል። እንደዚህ በጣም ጥሩ አባት ስለሆኑ ነው ከዛ እዚህ ድረስ እየመጡ እኛን የሚቸገሩልን እንጂ ማንም ቄስ እዛ ጀምሮ እዚህ ድረስ አይመጣም ይለኛል። እና ያ የተባለውን ቦታ ስሙን በወረቀት የሚያዝ አይነት እንኳን አይደለም ነው በወረቀት ጽፌ ሰው ጠየቁ። አናውቅም እንደዚህ አይነት ቦታ ነው የሚሉት። ማለት የሆነ እንደ አባት አይነት አይደለም። ንስሐ አባት እንደሚያደርገው አይነት አይደለም ሁኔታቸው ማለት ነው። አሁን አንድ ንስሐ አባት እኮ ግዴታ በወር አንዴ ንስሐ ልጁን ያገኛል ግዴታ። በወር አንዴ አግኝቶ ግን መንፈሳዊ ትምህርት ነው የሚሰጥህ። መንፈሳዊ ትምህርት መንፈሳዊ ምክር ከቤተክርስቲያን እንዳትርቅ አይነት ነገር ነው እንትን የሚልካ። እነኛ አባት ግን ምንድነው በቃ ለወደፊት ገንዘብ የሚያስፈልግሽ ከሆነ እንደዚህ እናድርጋለን። ወደ ባዕድ አምልኮ ነው የሚወስዱ ማለት ነው። የገንዘብ እንደዚህ ስራ እድል ምናምን እንትን ካለብሽ እንደዚህ እናደርጋለን። የሆነ ጸበል ተጠመቂ እንደዚህ ቤተክርስቲያን ሄጂ ስጋጂ ምናምን አይነት ነገር ጭራሽ አንድ ቀን እንኳን ተሳስቶ ከፋቸው እንደዚህ ነው በቃ እንደዚህ ታደርጊያለሽ። አሁን በሰለጠነ እንደ ስልጣኔ ነገር ነው የሚያስቡት። በሰለጠነ ጊዜ ሄዳሽ ከኔ እንኳን የማልችለው ነገር ቢሆን ከኔ በላይ ያሉ አባቶች ብሎ ነው ደግሞ የሚያወራቸው። እና ከኔ በላይ አባቶች አሉ ለትምህርትም የሆነ ለገንዘብ ለተለያየ ነገር እናደርጋለን ችግር የለውም ምናምን ነው የሚለው ማለት ነው። እንደዚህ ሲል ውስጤ ጥርጣሬ ነው ያደረበት የመጣው። እና ለምን አልከታተልም? የእውነትን ትክክለኛ አባት ናቸው? አባቴን አንዴ ቁጭ አድርጌ ልጠይቀው እንትን አልኩኝ። ደም ግፊት አለበት እና የሆነ ወጣ ያለ ጥያቄ እንድጠይቀው አይፈልግም። አንደኛ ወታደር ነው፣ ቁጡ ነው። እሱ ያለህን ነው እንጂ አንተ የምትለውን አይሰማም። የሆነ አግሬሲቭ አይነት ነገር ነው ባህሪው። እና አባ ግን ስለ አባ ብዙ ነገር ማወቅ እፈልጋለሁ። አንድ ንስሐ አባት እኮ ቢያንስ ቤተክርስቲያን ላይ ስንማር እኮ አውቃለሁ እንደዚህ መንፈሳዊ ትምህርት ምናምን የሚያስተምሩት። እነዚህ እኮ ግን ወደ ዓላማዊ መንገድ ነው እየወሰዱኝ ያሉት ምናምን ስለው ዝም በይ ነው የሚለኝ። ጭራሽ እኔን ይቆጣኛል ማለት ነው። አባቴ ራሱ ወላጅ አባቴ ራሱ ዝም በይ ምን አይነት ወሬ የምታወሪው ምናምን እንደዚህ ሲበሳጭ ይጥለዋል ማለት ነው ፊት። እና እሱ የታሰበኝ አንተን አልለውም። ጥያቄውን ለመጠየቅ የምፈልግ ያን ያክል ርቄ ጥያቄ አላበዛበትና ዝም እላለሁ እየፈራሁ። ይሄን ሀሳብ የመጣልኝ መቼ ነው? ጸሎት ላድርግልሽ ከሚለው በፊት ነው ጥያቄው እየፈጠረብኝ ነበር።
እና አንዴ ጸሎት አድርግልሽ ብሎ ያን ጸሎት ካረገልኝ በኋላ ግን ምንም አይነት ጥያቄ መጠየቅ አልፈልግም። በቃ ለምን ቀሩ የሚለው ብቻ ነው ጥያቄ የሚሆንብኝ። አንዳንዴ ከሳምንት ከ2 ሳምንት አሳልፈው ያውቁ ነበር ሲመጡና ወር ሁሉ የሚቆይበት ጊዜ መጣ። ይሄ ወር ምናምን በቃ ለእኔ አመት መስሎ ነው የሚታየኝ። ለምን አይመጣም ምን ሆኖ ነው የቀረው ላይ ያልኩ ደውላችሁ ጀመር ማለት ነው። በራሴ እመጣለሁ ልጅ እንደዚህ ሆኖ ነው ስራ ስላልተመቼ ነው እንደዚህ ያው ነው ጊዜውን እንትን እያሉ እኔ ስጠይቃቸው በቃ ስራ ስላልተመቼ ነው እንደዚህ ሆኜ ነው የሚሉት ማለት ነው። እና ምንድነው መጨረሻ ሰዓት ላይ ሳላስብ እንደዚህ አይነት ህይወት ውስጥ መጣሁ ማለት እኔ አንደኛ ከነሱ መራቅ አልፈልግም። በቃ እነሱ ያሉኝን ነገር ሌላ ነገር አይሆንም። እነሱ ያሉኝን ነገር በሙሉ ማድረግ ጀመርኩ። ከዛ ሳላስበው ራሴን እዚህ ያገኘሁት ማለት ነው። ምንድነው እዚህ ቤት የሚፈጠረው በቃ ድንግል የሆኑ ሴቶች ይመጣሉ። እንደዚህ ለተለያዩ ወንዶች እንዲጠቀሙ ያደርጉና የወንዶችንም የሴቶችንም እንትን የፈሳሽ የሚያደርጉት ነገር አላቸው ራሳቸው አባ ማለት ነው። እየወሰዱ እዚህ ቤት ምናምን እንደዚህ አይነት ነገር አይከናወንም። ይሄን ነገር የፈሳሻቸውን ይዘው ሌላ ቦታ ነው የሚሄዱት። የት ቦታ እንደሚሄዱ ምናምን አላውቅም። ምን አይነት ነገር እንደሚያደርጉበትም ምን እንደሚያደርጉት አላውቅም። ብቻ እዚህ ሴትና ወንዶችን ሴቶችን በወንዶች እንዲደፈሩ ያደርጋሉ። ይሄንን ነገር እያደረጉ ይዞ ይሄዳሉ። እና አሁን እዚህ የመጣችው ልጅ ምንድነው ጠዋ ለአባ እንድትሰዋ ነው የመጣችው። እቺ ልጅ ደግሞ እንዴት ተዋወቅን? መጀመሪያ አንድ እኔ ጓደኛ ያለች የኔ ማለት ነው። እቺ የኔ ጓደኛ እንደ አጋጣሚ ደግሞ እቺ ጋር በቅርበት ግንኙነት አላቸው እንደ ጓደኝነት ማለት ነውና ይሄ የሚስጥሩን ታውቃለች ጓደኛዬ ራሱና እንደዚህ አይነት ልጅ አለች ምናምን አለች። እሺ አልኳት። ደግሞ ግዴታ ፈልጌ እንዳመጣ አስገድዶኝ ነበር። ከዛ እሺ በቃ ይዘሻት ነው ምናምን ስላት እንዴት ታሳምኛታለሽ ምናምን ስላት አይ ቤተሰብ ምናምን የላትም ትምህርት መማር ትፈልጋለች። ትምህርቷን እንድትማር ደግሞ ግዴታ ገንዘብ ያስፈልጋታል። እንደዚህ ተከራይታ ምናምን የመኖር አቅም የላትም አለች። ከዛ አባን ሳማክራቸው ችግር የለውም ስለ ገንዘብ የሚጎላትን ነገር በሙሉ ባንቺ በኩል እኔ እንትን እሸፍናለሁ አለኝ። ከዛ እሺ ብዬ ልጅቷ እዚህ እንድትመጣ አደረኩ። ሙሉ ቤት ኪራይ የሚያስቤዛ ምናምን ስራ እስከምትጀምር ድረስ በአባዎች ማለት ነው እኔ እንትን እያልኩኝ በእኔ ወጪ እሷ ግን አሁን የማወጣ ነበር ይመስላት። ከሱ እየተቀበልኩ ምናምን እሷን እዚህ ቤት ማኖር ጀመርኩ ማለት ነው። እስከ ተወሰነ ጊዜ አካባቢ የምታውቀው ነገር የላትም ምንም ነገር። መቼ ነው እሷ እንደዚህ ማወቅ የጀመረችው? አንደኛ እኔ ራሴም ሰላም እየረሳኝ ሲመጣ ባህሪ የተቀየረባት መጣ እና የተለያዩ ሴቶች የተለያዩ ወንዶች እዚህ እየመጡ እንደዛ ሲሆን ራሷ መፍራት መጠራጠር ሲጀምር በቃ ቤት እየቆለፍኩ ማስቀመጥ ጀመርኩ ማለት ነው። ምንድነው አሁን ይቺን ልጅ ብለቃት እኔ አንደኛ እኔ ነው የሚገለኝ አባተብዬ ማለት ነው። ልጅቷን ማስለቀቅ አልቻልኩም። እኔ ራሴም ከዚህ ቤት መውጣት አልቻልኩም። ልጅቷን ማስለቀቅም አልችልም ጭራሽ ማለት ነው። ራሴ ከዚህ ህይወት ለምጥ ማለት ደግሞ አንደኛ ልጅቷም እዚህ ነው የምትሞተው እኔ የማምለጫ እንትን የለኝም እና በእንደዚህ አይነት ህይወት እዚህ ላይ ቀጠልኩ ነው ያለው። እንደው አሁን ከነገርሽ ነገር አንፃር እዚህ ቤት ውስጥ የሚመጡ ሴቶች በተለይ ድንግልናቸውን ጠብቀው የሚመጡ ሴቶች እንግዲህ የሚፈሳቸው ደም ይመስለኛል በተለየ ሁኔታ አንቺ ላይ ጉዳት ሲያደርሱ የነበሩ ያው ቄስ እየተባሉ እስካሁን ድረስ እንደዛ ሲመጣ የነበረው ልጃቸውንም ስናገኘው ዲያቆን ነው ቄስ አባቴ ሲል ስለነበር ነው እንጂ ምናልባት ወደ ቤተሰቦቻችን እንደዚህ አይነት ቃላቶችን ባንጠቀም ለእኛም ጥሩ ነበር። ነገር ግን ነገ ከነገ ወዲያ ለእናንተም ትልቅ መማሪያ ይሆናል ብለን እናስባለን። ምክንያቱም ብዙ ያው አብዛኛው ጊዜ የምናውቃቸው ነገሮች አሉ ቤተክርስቲያን ውስጥ የተሰገሰጉ ብዙ አላስፈላጊ ነገሮች ቢኖሩም እንደዚሁ ደግሞ በቄስ ስም በመርጌታ ስም የተለያዩ ወንጀሎች ይፈጸማሉ። መርጌታ ትክክለኛ እንግዲህ የቤተክርስቲያናችን መጠቀሚያ ቃል ነው። የተሻለ እውቀት ያላቸውም ሰዎች ናቸው። ነገር ግን ውጪ ላይ ወይ ደግሞ እኛ እንድንሰማው ሲደረግ በተለየ ሁኔታ ለእነሱ ያለን አመለካከት እንዲለወጥ ተደርገው ተሰርቶብናል እና በእንደዚህ አይነት ስም ነው ብዙዎቹ ወንጀል እየፈጸሙ ያሉት፣ ብዙ ሰው ላይ ጉዳት እያደረሱ ያሉት፣ ብዙ ሰዎች ሰው ከሰው እንዲጎዳዳ እንዲጠላላ እያደረጉ ያሉት እና ያንን ነገር በማሰብ ነው። አንደኛ ያው እርሱን ካያችሁ በኋላ ሁሉም ቄስ ወይ ደግሞ ሁሉም አገልጋይ መሆኑን እንደዚህ አይነት በእንደዚህ አይነት መልኩ እንደማትወስዱት እርግጠኛ እንድንሆን ነው። እና እንግዲህ እኚህ ሰው ልጃቸውን ይዘን ነበረ። ልጃቸውም የተወሰነ የነገረ ነገር ነበር። በተለይ ደግሞ አንዲትን ሴት ጥቆማ አድርጎልን ነበር ይመስለኛል። ታውቂያታለሽ አላውቅም። ልክ
ወንዶቹ እናንተን ደፍረው ወይ ደግሞ እናንተ መጀመሪያ ንጽህናችሁን ከጠበቃችሁ በኋላ ያለውን የመጀመሪያ ደም ወስደው ላላስፈላጊ ነገር እንደሚገብሩት ሁሉ በተመሳሳይ ሁኔታ ወንዶቹም ላይ እንደዚህ አይነት ጥቃት ይደርሳል። ንጽህናቸውን የጠበቁ ወንዶች ከሆኑ የመጀመሪያ የዘር ፈሳሻቸውን በመውሰድ ምን እንደሚደረግበት ምንም የተነገረን ነገር የለም። ልጅቷም ልትነግረን ፈቃደኛ አልነበረችም እና ቀጥታ የፍርድ ሂደቷ እንድትከታተል ነበረ ለህግ አካላቶች አስተላልፈን የሰጠነው ማለት ነው። ስለዚህ አንቺ እንደው መጀመሪያ ወደዚህ ቦታ ላይ ስትመጪ አንቺንም በእነዚህ አይነት መልኩ ነበር የተቀበሉሽ ወይስ ደግሞ ሌላ አይነት ህይወት ውስጥ ነው የነበርሽው? ልክ አሁን ሌሎቹ የመጀመሪያ ንጽህናቸውን የጠበቁ ሰዎች እዚህ ቦታ ላይ እንደመጡት አንቺም በእነዚህ አይነት መልኩ ነበር የመጣሽው? አዎ መጀመሪያ እንደዚህ አይነት መልኩ ነው። ምንድን ነው ያለኝ በቃ እንደዛ በቃ አባተውኝ እንደዛ አታድርጉ እንዴት ምናምን ነገር ስላቸው ይሄ የአባትሽን ፍቃድ ነው ማለት አባትሽ ቄሱ እንደሚነግሩ ማለት ነው። አባትሽ የኔ ታላቅ የታለሽ ብያለሁ ነው ታናሽ ወንድም ነው። ከቤታችሁ የኛ መንፈስ የመረጠው አንቺን ነው የሚለኝ እና የቤተሰብሽ ህይወትም በሰላም እንዲቀጥል ተፈልጎ ነው። አንቺ ጋር እንደዚህ ነው አይዞሽ ትወጫለሽ በቃ ልጅቷ መስዋዕት እስከምትደረግ ድረስ ነው እንጂ ከዚህ ህይወት ትወጫለሽ። ትልቅ እህትሽን ወይ ትንሽ ወንድምሽን አልመረጠም የኛ መንፈሳችን እናንተ ቤት ውስጥ አንቺን ስለመረጠ ነው። አባትሽ ደግሞ ይሄንን ያደረገው ልጆቹ ነው እራሱ ነው ሌላው ቤተሰቦቹን በህይወት ማቆየት ስለፈለገ ነው የሚለኝ ማለት ነው። እና ወደዚህ ስመጣ ነው ማወቅ ግብረ ንጽህናዬን እንደጠበቅኩ ነበር የመጣሁት። ከኔ በኋላም አሉ ብዙ ሴቶች እንደዚህ እየመጡ ተሰቃዮች። እንደው ከዚህ ነገር በተጨማሪ እዚህ ቦታ ላይ ከተሰቃዩ በኋላ ደግሞ ወይ እነዚህ ሴቶች ላይ ጉዳት ከደረሰባቸው በኋላ ወዴት ነው የሚወሰዱ ሴቶቹ? እኔ አላውቅም ወዴት እንደሚወስዷቸው አላውቅም። ብቻ በጣም ብዙ ወንዶች ይመጣሉ እንደዚህ የሰቃያቸው ምናምን እዛ ካረጓቸው በኋላ አንድ 2 ቀን 3 ቀን አለ በዚህ በጀርባ በኩል መጋዘን አለ እስከሚድኑ ድረስ ማለት ነው። ግብረ ንጽህናቸው ከተወሰደ በኋላ ማለት እንኳን በግድ አይደለም በውዴታ እንትን ብለህ ብዙ ስቃይ ነው ያለው አይደል? ደግሞ እነዚህ ተገደው አለፍላጎታቸው ምናምን ስለሆነ በጣም ብዙ አካላዊ ጉዳት ራሱ ይደርስባቸዋልና ያ ነገር ከዛ ነገር እስከሚድኑ ድረስ 3 ቀን 4 ቀን አለ መጋዘን ውስጥ የሚያቆያቸው። ከዛ በኋላ ይለቋቸዋል። ማለት ሸፋፍ ነው ምናምን ስለሚያልመጧቸው ወደዚህ በምን አይነት መንገድ እንደመጡ ማን እንዳመጣቸው ምናምን አያውቁም። እና ማለት እዚህ እነዛ ሴቶች እንደዚህ እየሆኑ እየተለቀቁ እንትን ሲሉ ጥቆማ ማድረግ ይችሉ ነበር፣ ግን አያውቁም በምን አይነት መንገድ ከሩቅ ቦታ ነው የሚያመጧቸው ይመስለኛል። እና ጥቆማ ራሱ እንትን ማለት ይችሉ ነበር፣ ግን አድራሻውን አያውቁትም። ሸፍነው ራሳቸውን እንትን ብለው ወይ አደንዝዘው ነው የሚያመጧቸው ወይ ራሳቸውን ሸፍነው ምናምን ነው የሚያመጧቸው። እነዚህ ሰዎች ጉዳት ከደረሳቸው በኋላ ወዴት እንደሚሄዱ አታውቂም አንቺ። ነገር ግን ቢያንስ ምን አይነት ሁኔታ ላይ ሊሆኑ እንደሚችሉ ምክንያቱም ከዚህ ቦታ ላይ እንደዚህ አይነት እስራት መምለጥ እንደማይቻል እየነገረችን ነበረ። እዚህ ቤት ውስጥ አግኝተናት የነበረችው ሴት ከአንቺም ካየነው ቪዲዮም ደግሞ የተረዳ ነው ያ ነው ጊዜው እስኪደርስ ድረስ እንደምትሰቃይ ማምለጥ እንደማትችል ነበር። እና እንደው ለማምለጥ ሙከራ አድርገሻል? አታውቂም? ከነዚህ አይነት ህይወት መውጣት መቻል አለብኝ ብለሽ አስበሽ አታውቂም? በእርግጥ መጀመሪያ አካባቢ አስቤ አላውቅም። ማለት የእነሱ ናፍቆት ምናምን ስላለ እነሱ መቼ ነው የሚመጡት የሚለው ነው እንጂ እንደዚህ ይሄ ስቃይ ምናምን አይታየኝም ነበር። ግን ከቀን ወደ ቀን ስቃዩ እየበዛ ሲሄድ ወደ ራሴ መመለስ ጀመርኩ። ማለት ምን እየሆንኩ ነው ያለሁት? በልጅነቴ እንደዚህ አይነት ህይወት ውስጥ እንዴት እገባለሁ ምናምን ብዬ ወደ ራሴ ከተመለስኩ በኋላ ለማምለጥ ሞክሬ ነበር፣ ግን አልችልም። የሆነ የሚይዝህ ነገር አለ፣ የሚያደነዝዝህ ነገር አለ። ቆርጠህ በቃ ከዚህ ህይወት ማምለጥ አለብኝ ምናምን ብዬ ሳስብ በቃ ዳና ወደ ራሴ ተመልሼ ምናምን ሁሉም ነገር ቆርጬ ይይዘኛል ማለት ነው። የሆነ የሚያስቀረኝ ነገር አለ ሳለቅ ማለት ነው። ነገም ተመልሼ ሳይሆን ራሴ ነው እዚህ ቤት ነው እና ከባድ ነው። የሆነ ትልቅ መንፈስ አለበት ማለት ነው። እንደዚህ ህይወት እንዳትወጣ የሚያደርጉ ነገር አለ። እንደው አንቺ ላይ እኔ ካየሁት ቪዲዮ ነው እየጠየኩሽ ያለሁት። ለአንቺም ለመናገር ሞክሬ ነበር ከካሜራ ጀርባም እና አርፈሽ ተኝ፣ ያማይሆን ከሆነ ደግሞ ምን አይነት ነገር አድርጌ እንድተኝ እንደማድረግሽ ታውቂያለሽ ምናምን ሲልሽ ስትለምኝ ነው የነበረው። እና ምን አይነት ነገር ነበር የሚሆኑት? ሁልጊዜ እምቢ ያልሽባቸውን አጋጣሚዎች በምን አይነት መልኩ ነበር አንቺ ላይ ያላስፈላጊ ነገሮች አድርገው ራስሽ እንድትስቺ የሚያደርጉሽ? እንደዚህ ስጨቃጨቅ ማለት እንደዚህ ያለ ፍላጎት ሊያደርጉ ሲሉ እንዳየው ከሆነ በጭቅጭቅ ነው እንትን የምለው ማለት ነው። እየተጨቃጨቅኩ እንደነበረ ነው ማስታውሰው እንጂ ከዛ በኋላ በቃ ራሴ እንደዚህ ራቁቴና ምናምን የማገኘው ካልጋ ላይ ስነቅ ትዝ የሚለኝ ግን እየተጨቃጨቅን እንደነበረ እየተላፋን እንደነበረ ምናምን አስታውሳለሁ። ከዛ በኋላ የሚፈጠረው ነገር አላውቅም። የሆነ ይበራብኛል ፊቴ ላይ መጀመሪያ የማውቀው ከተጨቃጨቅን በኋላ
ፊት ላይ የሆነ እንደ አረንጓዴ ቢጫ ቀይ አይነት ነገር በርቶ እንደመጣል ነገር ነው የሚያደርገኝ። ከዛ በኋላ ስነቃ ራሴን ራቁቴን ነው እንትን እንጂ በምን አይነት ሁኔታ እንደሚያደነዘዘኝ ምናምን ማቀር። ለመጨረሻ ጊዜ አንቺም የምታርፊበት ሁኔታ ይኖራል፣ እንዲሁም ደግሞ የዚችም ልጅ ቀን እየደረሰ ነው ብለው አንስተው ነበር እና እንደዚህ ሊሉበት የቻለው ምክንያት ምንድን ነው? ማለት የዚች ቀን እየደረሰ ነው ማለት ለእሳቸው የምትሰዋው እሷ ነች። ከዛ በኋላ የሆነ የሚድኑበት ነገር አለ? ፍንጭ የሰጡሽ ነገር አለ? ምንድን ነው እነሱ የሚሉት? አሁን እች ልጅ ለእነሱ ከተሰዋች በኋላ እኔም ራሴም ነፃ አወጣለሁ፣ አንቺም ነፃ ትወጫለሽ። እች ልጅ ሳትሰዋ ግን ያንቺም ህይወት የኔም ህይወት አደጋ ላይ ነው የሚሆነው። ለምን ማለት የሰው ህይወት ለምን እንደዚህ ታደርጋለህ? በሌላ ነገር እንኳን ቪዲዮ ሙሉ በሙሉ ሰምተው ከሆነ በእንስሳት ነገር እንኳን የሆነ መስዋዕትነት የምታደርጉትን ለምን ወደ እንስሳ አትቀይሩም? የሰው ደም እንደዚህ ከምታፈስ ሊሆን አይችልም ነው የሚሉት። የተመረጠችው እሷ ናት፣ ለእኔ መስዋዕትነት የተመረጠችው እሷ ናት። ከኔ ጋር እንደዚህ ግንኙነት ታደርግ የተመረጠችው ደግሞ አንቺ ነሽ። ሌሎች ሴቶቹ እነሱ ግንኙነት ታደርጉ ሌላ ወንድ ከሌላ ወንድ ጋር ነው የሚያደርጓቸው እና ለእኔ የተመረጠችው ለግንኙነት አንቺ ነሽ። ለመስዋዕትነት ደግሞ የምትቀርብልኝ እሷ ናት። መንፈሱ የመረጠው አንቺና እሷን ብቻ ነው የሚለው ማለት እሷ መስዋዕትነት ሳትሆን እኔ እዚህ ቤት መውጣት አልችልም። እሷ መስዋዕትነት እስከምትሆን ድረስ ደግሞ እሱ ያለ ግንኙነት መቆየት አይችልም። እንግዲህ ውድ ቤተሰቦቻችን እየሰማን ያለነው ነገር ትንሽ አስደንጋጭ ነው። እንዳልኳችሁ ብዙ ጊዜ በተለያየ እምነቶች ላይ ያሉ ሰዎች ከዚህ በፊት አንድ ሙባረክ የተባለ ግለሰብ ምናልባት ልብ ብላችሁ ታውቁት ይሆናል። በእስልምና እምነት ጥላ ውስጥ ተከልሎ ብዙ አይነት ወንጀሎችን ሲፈጽም እንደነበረ እና የእምነቱን ስም ለማጠልሸት ሲሞክር እንደነበረ፣ ከዛ በኋላ ግን እያንዳንዱ የተገኘበት ወንጀል ከእምነቱ ጋር ፈጽሞ የተቃረነ ወይም ደግሞ እምነቱ ሊፈቅድ የማይችላቸው ነገሮች እንደሆኑ አይተናል። ከዛ በተጨማሪ ደግሞ አሁን ላይም እንግዲህ ቄስ በሚል ስም ወይም ደግሞ ልጃቸው ነኝ ብሎ የነበረው ሰውዬም ዲያቆን ነኝ በሚል ስም ብቻ ብዙ ሰዎችን እየጎዱ ብዙ ሰዎችን እየበደሉ ላላስፈላጊ ባዕድ አምልኮ ሰዎች እንዲገበሩ እያደረጉ ነው የነበረው። በዋናነት ግን መከለያቸው ምንድን ነው? የቤተክርስቲያን አገልጋይ እንደሆኑ እንዲሁም ደግሞ ቄሱም እንደ ንስሐ አባት ራሱን አክት እያደረገ ዲያቆኑም ደግሞ እንደ አንድ የቤተክርስቲያን አገልጋይ እየሆነ ነበረ ሰዎች ላይ ጉዳት ሲያደርጉ ይዘነው የነበረውና አሁን ደግሞ ከልጅ ወደ አባት የምንሄድበት ሁኔታ ይኖራል ብለን እናስባለን። ቄሱን በቅርብ ጊዜ በቁጥጥር ስር ለማዋል እንሞክራለን ማለት ነው ይመስለኛል። አንዴና ለመጨረሻ ጊዜ እዚህ ቦታ ላይ የሚፈልገው ነገር አለ። ለመስዋዕትነት የምትቀርብ ሴት አለች ተብላለች። ስለዚህ እሷን ፈልጎ ሊመጣ ይችላል። እሱ የሚመጣበትን ነገር ከእሷ ጋር በደንብ ተነጋግረን እዚህ ቦታ ላይ ሲመጣ እንደ አስፈላጊነቱ ከባልደረቦች ጋር ተማክረን በድብቅ ካሜራን በተለያየ አይነት መንገዶች ለማየት እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም እየለፋን እንደሆነ ታውቃላችሁ። በተርታ ሚዲያ ላይም እየመጣችሁ ሳሚ ተማ ያለበት ሁኔታ እንዴት ነው? ምን አይነት ሁኔታ ላይ ነው? ከምን ደረሰ እያላችሁ ነው። በቻልነው አቅም እኔም ዮኒም እየለፋን ያለ ነው፣ እሱን ለማግኘት እየሞከርን ያለ ነው እና ያለበትን ሁኔታ አናውቅም። ነገር ግን የመጨረሻ ፍንጭ ያገኘን ይመስለናል። ስለዚህ እሱን እንዳገኘን ነገሮችን ለማስተካከል እና ወደ ቀደመው ወደሚወደው ስራ እንዲመለስ ለማድረግ እንሞክራለን ማለት ነው። እንዲሁም ደግሞ ጎን ለጎን በታፈነን በአሁን እኔ ይህንን ነገር በማስተላለፍባችሁ ቻናል ላይ የሌሎቹን የእናንተም ኬስ ስለሚያስፈልግ ነገሮችን ለማስተካከል ለመያዝ እየሞከርን ነው። እንዲሁም ደግሞ ጠላቶቻችን እንዳልለከምን እየለፋን እንደሆነ እንዲረዱን በማሰብ ነው ይህንን ነገር እያደረግን ያለ ነው እና ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን ማለት ነው። የሚሆነውን ከባልደረቦቻችን ጋር ተመካክረን ተመልሰን የምንመጣ ይሆናል። እስከዛ ድረስ አብራችሁን ቆዩ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ውድ ቤተሰቦቻችን ያው ቄሱን ለማግኘት ብዙ ነገሮችን ማድረግ እንዳለብን ተመካከረን ነበርና ያው በማግስቱ ነው የምንገኘው። በዋናነት በድብቅ ካሜራ ነገሮችን ለማየትና እሱን ለማግኘት ነው እየሞከርን ያለ ነው። ከእሷ ጋር አንዳንድ ወሬዎችን አውርተን ነበረ። እሱ መገኘት መቻል ስላለበት እንግዲህ ዛሬ እንደሚመጣ ተመካከረንም የነበረው ልጅቷ እንደጠፋችና ወደዚህ ቤት መምጣት መቻል እንዳለበት እንድትነግረው ነው። እሱም ተደናግጦ ይሄን ነገር እንደሚያደርግ ነው እንግዲህ የምንገምተውና እንዲደወልለት እናደርጋለን። አሁን ትናንትና ያው ነገሮች ብዙ ስለከበዱ ነው የተሙንን ጉዳይ ስለምናጣራ ነበር ይሄን ሁሉ ነገር እየሆነ የነበረውና እስቲ እንደውልለታለን። ምን አይነት ነገሮች ይፈጠራሉ፣ ምን ሰዓት እመጣለሁ ይላል አናውቅም። ነገር ግን መጀመሪያ ደውላለት መልሼ እደውላለሁ ነበር ያለው። ስለዚህ እርግጠኛ ነኝ ደውል አሁን እንደዚህ አይነት ነገሮች ሊላት ይችላልና ድብቅ ካሜራ አስተካክለን መምጣቱ አይቀርም። እሱን ለመያዝ እንሞክራለን ማለት ነው። ልጅቷ ጠፍታለች የሚል ነገር ነው የምንነግረው።
እስቲ ምን አይነት ነገሮች ይኖራል አናውቅም። ወደ ቤተሰቦቻችን እናንተም ግን በጸሎታችሁ በለመናችሁ ከኛ ጎን እንድትሆኑና ከጎናችን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። ወደ ደውሉ እናመራለን። አብራችን ቆዩ። እንግዲህ ውድ ቤተሰቦቻችን ድብ ካሜራ አስቀምጠናል። ያው አንዳንድ ማስረጃዎችን ነግሬያቸዋለሁ ድብ ካሜራ እንደምናስቀምጥና ተደውሎለታል እሱ የሚፈልጋት ሴት ወይም ደግሞ እንግዲህ ድንግልናዋን ጠብቃ ለሱ መስዋዕትነት ትቀርባለች የተባለችዋ ሴት እንደጠፋች አድርገን ነበረ የነገርነውና በዛ መልኩ ተደናግጦ አሁኑኑ መጣው ብሎ እንደነበረ ያው ትንሽ የተወሰነ ነገርም ለእናንተ ነግሬያቸዋለሁ ቤተሰቦቻችን። ስለዚህ አሁን ቀጥታ ወደዚህ እንደሚመጣ ነው የምናውቀው። እኛ በድብ ካሜራ እንጠብቀዋለን። እኔ ወደ ውስጥ እገባለሁ። የሆነ የሚፈጠረውን ነገር ለመስማት እሞክራለሁ። ምናልባት ተደናግጦ ወደ ውስጥም ከገባ ለመያዝ እሞክራለሁ ማለት ነው። እጃችን ላይ መሳሪያ አለ። ውስጥ ከኔ ጋር አንድ ሌላ ባልደረባይና እዚህ ቤት ውስጥ አግኝተናት የነበረችዋ ተጎድታ የነበረችዋ ግለሰብ ትገኛለች ማለት ነው ውድ ቤተሰቦቻችን። ስለዚህ እኛ በመሆን ነገሮችን ለማስተካከል እንሞክራለን ማለት ነው። ይኸውልሽ አንቺ ምንም የሚያስፈራሽ ነገር የለም ብርቱካን፣ ምንም የሚያስደነግጥሽ ነገር የለም። ረጋ በይ። ምንም እንዳልተፈጠረ ለማስመሰል ሞክሪ። የተወሰነ መረጃ እንድናገኝበት ተጨማሪ ነገሮች እንድንይዝና ድንጋጤው ሲገባ ደግሞ በተለየ ሁኔታ መረጃ ይወጣል የሚል እምነትም ስላለ ነው። ስለዚህ እዚህ ጋር ለማስቀመጥ እሞክራለሁ። ስልኩን የሚያይበት ሁኔታ ካለ ለእኛ በጨዋት ምልክት ብቻ እንድትሰጪ ነው የምፈልገው። ክብረሽ ለማውራት ሞክሪ፣ እኛም እንድንሰማሽ። ውስጥ ጠብቅሻለሁ። ምንም እንዳትፈሪ። የደረሰን ነው ይሮና ቤተሰቦቻችን እንግዲህ እናንተን በጸሎት በልመናችሁ እንትን በሉ ማለት ነው። አይዞሽ ምንድነው የሆነው ነገር? ምንድነው የሆነው ነገር? ጉድ ተሰራው እኮ ምንድነው? የት ነው የጠፋችው? ምንድነው ያደረግሽው? ምንድነው ችግር ውስጥ የከተትሽ? በስንት ነገር የጠበቅኳት እንዴት እንደዚህ ታደርጋለሽ? ምንድነው የት ነው ሄደችው? የት ነው የጠፋችው ብለሽ የደወልሽ? የት ነው ሄደችው? ንገሪኝ። የት ነው ሄደችው? የት ነው ሄደችው? ምንድነው ሱቅ ከዚህ በፊት ዘግተሽባት ሂጃለ እንዳልኩሽ የት ነው ሄደችው? የውጭ በሩን ዘግቼው ነበር። ጉድ ሰራሽኝ እኮ ጉድ ሰራሽኝ ነበር። ተረጋጋ። ወደ መፍትሄ ምን ይረጋጋሉ? እንደዚህ ተጫወትሽብኝ። ነፍስሽና አንቺ አሳልፊ እንትን እንዳልል ምናምን እንደዛ አድርገሽ ተጫወትሽብኝ። አንቺ ራሱ ስቃይ ውስጥ ነሽ፣ ችግር ውስጥ ነሽ። አንቺ ራሱ አለቅሽም። በቃ አጠፋሻለሁ። እንዴት ችግር ውስጥ ትከቺኛለሽ? እንደዚህ አሁን ልጅቷን የምናገኝባት መፍትሄ ነው። እሺ ምን ስታደርግ ነው የጠፋች? ነገር ምን ስታደርግ ነው የጠፋች? ልክ የውጭ በሩ ራሱ ቆልፌ እኔ ራሴ ነበርኩ ያዝኩት። እኔ ቁልፉን መቼ በምን አይነት መንገድ አስቀርጾ ቤታ አድርጋ እንደወጣች ነው የማውቀው ነገር የለም። እንዴት ይሄ ሊሆን አይችልም? ምን ማለት ነው? ምን ማለት ነው? እንዴት ታደርጊኛለሽ? እንዴት ታደርጊኛለሽ እንደዚህ? እኔ ምንድነው ማድረግ ያለብኝ አሁን? እኔ እኮ ራሱ መንፈሴ ተጠራጥሯል። ስወጣ ራሱ ጠብቂያት፣ አደራ እያልኩሽ ነበር። አደራ እያልኩሽ ነበር። እኔ መኖር ፈልጋለሁ። አደራ እያልኩሽ ነበር። ማስመልጣት ዛሬ አይደለም ማስመልጣት። ገና ይዛኔ ምንም አይነት ስቃይ ታያለሽ ነበር። እየተጠራጠርኩ ነበር። አንቺን እኮ መግደል አይቀርም። አንቺን አጠፋሻለሁ። እኔ እንደዚህ የምታሰቃይኝ ልጅቷን ይሁን ብዬ ለማስመልጣታለሁ። ተጫወትሽብኝ። እኔ እኮ ይኸውልሽ መንፈሱ ትንሽ ቀን ቀርቶት ህይወትሽ እንትን ይላል ሲል እንዴት እንደዚህ አይነት ችግር ውስጥ ትከቺኛለሽ? ይኸውልህ እኔ ፈልጌ ማስመልጣት ቀድሞ ነበር፣ ድሮ ነበር ማስመልጣት። አሁን አልነበረም ማስመልጣት። ምንድነው ማድረግ ያለብኝ? አሁን ወደ መፍትሄው ብቻ ነው መሄድ ያለብን። ምንድነው አሁን በሩ የውጭ በር እንዴት ሲጀመር ሳይቆልፍ ፈቀደ? እንዴት የውጭ በር ሳይቆልፍ የውጭ በር ቆልፌ ነው የወጣሁት። እኔ ጓጥር ትዝለል ከአሁን በፊት እኔ አላውቅም በምን አይነት መንገድ እንደወጣች። ያንተ ቁልፍስ የት ነው ያለው? ምናልባት ያንተን ቁልፍ አግኝታ ከፍታ ወጣ ይሆን? የማውቀው ነገር የለኝም። እንዴት እንደዚህ ጉድ ታደርገኛለሽ? እንዴት ስንት ነገር ያለቀውን ነገር እንዴት ታደርገኛለሽ? እኔ ማለት ነው እንደምመስል ለምንድን ነው የምቻጉዳሉሽ የምትለኝ? ይሄ እኮ የእኔም ህይወት ጭምር ነው። ያንተ ህይወት ብቻ አይደለም እኮ የሚያሳስብህ። እንዴት እንደዚህ ጉድ ታደርገኛለሽ? ምንድነው? ስንት ነገር እያልኩ እኔም ብቻ አትቀሰኝ። ይሄ ነገር የእኔም ህይወት ጭምር አለበት እኮ። ይችል ሄደች ማለት እኔ ነገ የሆነ ነገር ነው የሚፈጠርብኝ አይደለ? እኔ ለህይወቴ ማላስብ ነው እንደዚህ። ይሄ በጣም ከባድ ነገር ነው። እኔ ላምነው ማልች እጅግ በጣም አደገኛ የሆነ ነገር ነው የተከናወነው። ትንሽ ቀን ሲቀር ሁሉ ነገር ያበቃለት ነገር ነው የመጣው። ስለዚህ አንቺ እንደሞትሽ ቁጥር በቃ ልጅቷ እኔ ሞትኩት ዛሬ አይደለም ቆይቻለሁ። እኔ ገና አንተ ጋር ስተዋወቅ ነው እዚህ ቤት ስመጣ ነው ሞትኩት። አገኛታለሁ። በቃ ዋና ቁም ነገር እሱ ነው። እንዴት ብለህ ፈልገህ አገኛት። በቃ ፈልጌ አገኛታለሁ። ያንቺ ግን የመጨረሻ ነው።
ከዚህ በኋላ አራራልሽ። ስንት ነገር ነግሬሻለሁ። ከዚህ በኋላ አራራልሽ። አሁን ልጅቱ እንድትገኝ ብቻ ነው መጸለይ ያለብህ አይደለ? እሷ የትም አትሄድም። ያንተም ህይወት የኔም ህይወት ልጅቱ እጅ ላይ እንዳለ ቁጠረው አይደል እንዴ? ልጅቱን የምናገኝባትን መፍትሄ ብቻ ነው። አሁን እኔ ጋር ብቻ ተጮህብኝ። የት ሄደን እናገኛት? እንትፈልጋት ሳትርቅ መፈለግ አለብን ቶሎ። እኔ ለልጆች እደውልላቸዋለሁ። ልጆች እንትን እንዲሉ እሱን ማድረግ ያለብህ ልጆች ፈልጋሉ። ግን ቤት ውስጥ ግን በደንብ እንትን ብለሻል። የሆነ ክፍል ዘግታ ካላመንከኝ ሄድና ፈልጋት። ቤት ውስጥ እዚህ ጋር እንድትደበቃለች እንትን ብላ ሊሆን ይችላል። ፈልጋት። የዛኛው ክላስ ገብተህ መፈለግ ትችላለህ። እሺ ቼክ አደርጋለሁ። እኔ ለምን ታስጨንቀኛለህ እንጂ? እንዴት ታደርጊያለሽ አንቺ? እንዴት ታደርጊያለሽ? እንጂ ምን ጉድ ነው? እዚህ ምን ታክፍልም የለችም። ግን እንደው በደንብ እንትን ብለሻል። አዎ ፈልጊያለሁ። እዚህ ጋር ልገባ አልችልም። ይሄ እኮ የኛ መኝታ ክላስ። አንቺ ከሃዲ ምን ማለት ነው? አንቺ ከሃዲ እንደዚህ አድርገሽ ካድሽኝ አይደል? በመጨረሻ ጊዜ እንትን አልሻት አይደል? ምንድነው በአንድ አማርኛ እያወራን ማንግባባው? ለምንድን ነው? ልጅቱን ያውቅ ያስፈልጋት ነው እንደ ይመስልህ? እኔ በነፍሴ ለምን ቀልዳለሁ እንዴ? እኔ ምን አውቃለሁ? እኔ እኮ ግራ ያገባኝ በቃ ስንት ነገር አስጠቅቄሽ እንትን ብዬ እዚህ ክፍል አይተሻታል? እዚህ ክፍል ልትገባ አትችልም። እዚህ ክፍል አትገባ። ይሄ እኮ የኔና ያንተ ክፍል ብቻ ነው። ለምን እዚህ ውስጥ ትገባለች? ማን ፈቅዶላት? እንዴት እዚህ ውስጥ ልትገባ አትችልም። ይሄ የኔና ያንተ ክፍል ብቻ ነው። አይ ልትኖር ይችላል። እዚህ ልትኖር አትችልም። እርግጠኛ ነሽ? ቤት ውስጥ እንዴት ትደበቃለህ ብለህ አስበህ ነው አንተ? እዚህ ውስጥ ልትገባ አትችልም። እዚህ ጠብቂኝ። አሁን ወይ መደወል ያለብህን ስልክ ደውል ወይ የሆነ ነገር አድርግ። እዚህ ቤት ልትገባ አትችልም። እዚህ ክላስ እንዴት ነው ደፍራ የምትገባው? መጀመሪያ የታለው ሁሉንም ክፍል ያለው ከዛ በኋላ ለልጆች ይደውላሉ። እንደሞኝ ነው የምታስበው? ግን ምን ሆነህ ነው? ምን ሆነሽ ነው? ቤቱን በሙሉ ፈልጌ ያልፈለኳት እዛ መጋዘን ራሱ ሂጅ ፈልጊያት። ይኸውልሽ በቃ እዛ ቁጭ በይ። በቃ ጠብቂኝ መጣሁ። ምንድን ነው የተፈጠረው ነገር? አንቺ ከሃዲ ምንድን ነው ቤቴ ውስጥ ያደረግሽው? አንቺ ከሃዲ እሺ ምንድን ነው እንደዚህ መሰረት ምን ስታስቸግረኝ የነበረው? ረጅም ጊዜ በመጥፋት ስታስቸግረኝ የነበረው አንተ ነህ። ስንቱን ቄስ ነኝ እያልክ ስንቱን ስትበድለኝ የነበረው፣ ስንቱን ስታስደፍር የነበረው አንተ ነህ። ግን አንቺ ከሃዲ ትሰማኛለህ? ከእሷ ጋር ያለውን እያንዳንዱ ነገር አቁመው። ነፍስሽን የልጅቱ ቀን ዛሬ ነው። የኔና የእሷ የመዳኛ ቀናችን ዛሬ ሆነ ይሄዳል ማለት ነው። ትሰማለህ? ከዚህ በኋላ የምትጫወትባቸው የምታስፈራራቸው ባላስፈላጊ ነገር የተለየ ነገር የምታደርጋቸው ሰዎች አይኖሩም። ተግባባ ነው። እያንዳንዱ ነገር ከሃዲ ነፍስሽን እንትን ባልኩኝ እንደዚህ አደረግሽ አይደለ? ሰማለህ? ነፍሴ እንዳቆየሁልህ ነው የምታስበው? ሌሎቹን ጥራቸው፣ ልጆቹን ጥራቸው። እሱንም ይዘን እንወጣለን። ልጅ ልጅቷን የሚያደርገው ይኸውልህ፣ እያንዳንዱን ነገር ግልጽ አድርገህ የምትናገር ይሆናል። እያንዳንዱ የምጠይቅህ ነገር የምትመልስልኝ ይሆናል። ተግባባ ነው? መልስልሃለሁ፣ ችግር የለም። እያንዳንዱ መሳሪያውን ግን ዞር አድርግልኝ። ኃይልን ያዋ ኃይል አለኝ ትላል ነበር። ኃይልን አሳየኝ፣ ኃይልን አሳየኝ። ይሄን የመጨረሻ ኃይልህ ና። ተነስ፣ ሂድ በዛ ሂድ። እያንዳንዱ ነገር ተጻፈ ትናገራለች። ይኸውልህ ሰማኛለህ? እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ እፈልጋለሁ። ተግባባን? ልጅቷን በደንብ ያዟት፣ ምንም እንዳታደርግ አረጋጓት። በእናታችሁ እያንዳንዱን ነገር ግልጽ አድርገህ እንድትነግረኝ ነው ፈልገው። ገባህ? መጀመሪያ ብትረጋጋ ነው የሚሻለው። እሺ እቺ ልጅ የያዛችኋት ልጅ ከዚህ ከወጣች ህይወቷን አታገኝም። ምን ማለት ነው? ህይወቷን አታገኝም? ትሞታለች እኮ ንገረኝ። ምን ማለት ነው ትሞታለች? በህይወት አትኖርም። ምን ማለት ነው በህይወት አትኖርም? ስለዚህ ከዚህ ቤት እንዳትወጣ አድርጓት። ምን ማለት ነው ከዚህ ቤት እንድትወጣ አድርጓት? በህይወት አትኖርም ማለት ምን ማለት ነው? ቆይ ንገረኝ እስቲ። አላወቅም ማለት ነው። እንዴት አላወቅም? እኔ ላይ ያለው እኮ ትልቅ መንፈስ ነው። እሺ ስለዚህ ብዙ ነገር ማድረግ ይችላል። ስለዚህ ያለበት ትልቅ መንፈስ ብዙ ነገር ማድረግ ይችላል። ስለዚህ እቺ ልጅ የልጃገረድ ደግሞ ለእኔ መስዋዕት አለበት፣ ግዴታ ነው። ካልተሰዋች እኔ ብዙ ሰዎች ኃጢአት ተሸክሜ ነው ያለሁት ማለት። ይቺ ልጅ ካልተሰዋች እኔ ራሱ በሰላም እረፍት አላገኝም። ብዙ እዚህ ችግር ውስጥ የገባሁትም እሷ የግድ መስዋዕት ስላለባት ነው። ስለዚህ ይቺ ልጅ እንድትረዷት ከፈለጋችሁ የግድ መስዋዕት አለባት። አላወቅም ማለት ነው። እናንተ አላወቃችሁም። ተረጋጋ እያልኩ ነው። ስለዚህ የሚደርስባችሁ አንተ ራሱ የሚደርስብን አታውቅም።
ሌዋ አይታለ አሁን አለኝ የምትለው ነው ደግሞ ሰዎች ላይ ጉዳት አደርሳለሁ ብለ የነበረውን ኃይል አሳየን እስቲ። አሁን እኮ ታይዋለህ። እሱ ሲደርስብህ በጤና ላይ በችግር ላይ ሲሆን እኮ ነው የምታየው። እሺ አሁን እኮ ወጥተህ የት እንደምትደርስ አታውቀውም አንተ። አዩ ስለዚህ መንፈሱን ኃይል ልትረዳ ይገባል። ስለዚህ ልጅቷን በአግባቡ መልሷል። እኔም እያወቁት ነበር። ወዴት ነው የምትመለሰው? በአግባቡ እዚሁ ቤት ቀኗ ደርሷል። ለመስዋዕት የተዘጋጀች ልጅ ነች። እሺ መንፈሱ የመረጣት ልጅ ነች። አሁንም ጊዜዋ ትንሽ ቀን የቀረው ለመስዋዕት ተዘጋጅ። ለእሷ የምትጠቅሟት ከሆነ ይሄን ነው የምታደርጉላት። እሷ የምትፈልጓት ከሆነ ይሄ ነው፣ ካልሆነ ቀድማ ትሞታለች። አሁን እቺ ልጅ በእኛ ቁጥር ውስጥ ነው ያለችው። አንተ ደግሞ እያልክ ያለኸው እንግዲህ የድንግልና ደሟ መፍሰስ መቻል አለበት። ግዴታ ነው፣ ይሄ ግዴታ ነው። ይሄ ካልሆነ አልኩህ እኮ እየነገርኩ ነው። እኔ እኮ የምነግርህ እውነቱን ነው። ላይ መንፈስ የሚናገረውን ነው የምነግርህ። ስለዚህ እኔ ደግሞ ተረጋግቼ የምነግርህ አንተ ይሄን እንድታደርግ ነው። አንተ ላይ ራሱ የሚደርሰውን ነገር ስለማታውቅ ማለት ነው። ስለዚህ ቶሎ ይችን ልጅ ወደ ቤቷ ወደ ነበረችበት መልሱ። የትም እንድትሄድ አልፈልግም። ስለዚህ ይሄን ነው ማድረግ ያለባችሁ። ስለዚህ ይሄን ካላደረጋችሁ ከባድ ነው የሚገጥማችሁ፣ ከባድ ነው። አንተ ራሱ በጤና ብዙ ነገር ይቀወሳል። ልጅ ወልደህም ከሆነ በልጅ ይመጣል። እኔ ላይ ለመንፈሱ ግብር ግዴታ ስለሆነ ነው ይሄ የሚሆነው። በርካታ ሰዎች በዚህ መስዋዕት የሆኑት ይሄ መንፈሱ ኦልሬዲ ያዘዘው ነው። በቃ መንፈሱ አዘዘው። መንፈሱ ስላዘዘ ልጅቱ የግድ መስዋዕት አለበት። ስለዚህ ይሄን እንድታደርግ በአግባቡ ነገር ይሄን ነው። እኔ እኮ እያስጠነቀቅኩ እየነገርኩ ነው። ስለዚህ ይሄን ልታደርግልኝ ትችላለህ ማለት። ስለዚህ ልጅቷ የትም እንዳትሄድ፣ ይዛችኋት እንዳትሄዱ። ስለዚህ አሁን አንተ ለኛ ቀጥተኛ ትዕዛዝ ጭራሽ እየሰጠህ ነው ማለት ነው። እየነገርኳችሁ እየመከርኳችሁ ነው። ለቀጣይ ያለውን ነገር ሁሉ እየነገርኳችሁ ነው። የሚደርስባችሁን ሁሉ ለአንተ እነግርሃለሁ። በቤተሰቦቹ ችግር ይገጥማል። እሺ ጓደኞችም የመጡት ይሄ እንደዚህ ያደረጉት ሁሉ በሙሉ ችግር ይገጥማቸዋል። ስለዚህ እባክህ ይሄን ልታደርግ ይገባል። ሲጀመር ከመጀመሪያው ጀምሮ ያንተ ልጅ ነኝ እያለ የነበረው አንድ ዲያቆን በእኛም ቁጥር ውስጥ ውሏል። ከዛ በተጨማሪ ደግሞ እችን ሴት ስታገኛት ወደ እሷ የነሳ አባት መስለህ ቀርበህ ወይም ደግሞ በእንደዚህ አይነት ህይወት ውስጥ እንደሌለ በአድ አምልኮ ውስጥ የምትሳተፍ ሰው እንደሆንክ ነበር የነገርከን። በዚህ ልክ ራስህን ቀይረህ ለምን በዚህ መቅረቡ አስፈለገ? በሌላ አይነት መንገድ ነገሮችን ማድረግ አይቻልም? የአንድን እምነት ጥላ ከማጠልሸት እኔ ሲጀመር በመንፈስ ውስጥ ነው ያለሁት። እኔ ከእምነት ጋር ምንም አይነት የተለየ ስራ የሰራሁት የለም። እምነት ነካሚ ለኝም ማንም የለም። መንፈሱ እኔ ላይ ያደረ የመንፈሱን ስራ ግን ሰርቻለሁ። ከዛ ውጭ የማንንም እምነት ጋር የተገናኘ ነገር የሰራሁት የለም። ስለዚህ ማንንም እምነት ደግሞ አላቆሽሽም። እኔ ግን የተሰጠኝን ኃይል የተጠቀምኩት። አሁንም መንፈሱ እኔ ላይ አለ። ስለዚህ የመንፈስ ደግሞ ልጅቱ የግድ ለእኔ መስዋዕት አለባት። ይህ መንፈሱ የመረጣት ልጅ ነች፣ እኔ አይደለም የመረጥኳት። ስለዚህ ለአንዴና ለመጨረሻ ጊዜ ብዙ ኃጢአቶች ብዙ ደም ተገብሯል። አሁን ግን የመጨረሻ ይች ልጅ ትገበራለች። ከዛ ሁሉ ነገር ለአንዴና ለመጨረሻ ያቆማል። ስለዚህ የብዙ ችግሮችን የብዙ እንትኖችን እንዲቆሙ ከተፈለገ ይች ልጅ መስዋዕት አለባት። ስለዚህ ምክር መመክራቸው ነው። ካልሆነ ግን በርካታ ሰው አሁንም ችግር ውስጥ ይገባል። በርካታ ሰው አሁንም ስቃይ ውስጥ ይገባል። ስለዚህ ብዙ ደም እንዳይፈስ የዚች ልጅ የግድ መስዋዕት መሆን አለበት። ስለዚህ ይህን እየመከርኩ ነው። ይህን እንድታደርግ ደግሞ እያዘዝኩ ነው። ስለዚህ ይህን ማድረግ አለባችሁ። ካልሆነ ግን መንፈሱ ካዘዘው ውጭ አሁንም ህይወትሽ በኔ እጅ ነው። ህይወቷ በኔ እጅ እኮ ነው። ከፈለግሽ እኮ አጠፋሻለሁ። አሁንም ህይወትሽ እኮ በኔ እጅ ነው። አሁንም እባክሽን ቆይ ረጋ በይ። ሰማኛለህ? እያንዳንዱን ነገር ግልጽ አድርገህ ትናገራለህ። አሁን ተግባባን?
እያንዳንዱ መናገር ያለብን ነገር በትክክለኛ መልኩ ትናገራለህ። ያንን ማታረክ ከሆነ ደግሞ የከፋ ነገር ነው ማደርስብህ። ተግባባ ነው። እነዚህ ሰዎች ለምን እንደዚህ እየጎዳ እንደሆነ ከዛ በተጨማሪ ብዙ ሴቶች እዚህ ቤት ውስጥ ተደፍረው ያውቃሉና እነዚህ የተደፈሩ ሰዎች የት እንዳሉ ጭምር ወዴት እንደተወሰዱ ጭምር ግልጽ አድርገህ እንድትነግረኝ እፈልጋለሁ። ገባ? ይህ አንተ ስለምትለው ነገር እኔ ምንድን ነው ከየት ነው ሰምተህ ነው እንትን የምትለው? ምን ማለት ነው? ማንም የተደፈረ የለም። ማን ተደፈረ? ሰው ብንደፍር እኮ ይቺ ልጅ እኮ ከነ ድንግልናዋን ያለች አይደል እንዴ? እሺ ደሟን ነው የፈለግነው እኮ። ይህ ማን የተደፈረ? ተደፈረ ያለ ከማን ሰምተህ ነው እንደዚህ ልትል ይችላል? ከማን ጋር እያወራ እንዳለ ግን ታውቃለህ? ስለዚህ አሁን ማስፈራሪያ ዛቻ ላይ ነው ያለው ማለት ነው። ከማን ጋር አይደለም አልነገርኩም? መረጃ ስትመጣ እዚህ ቤት ዘው ብለህ ስትመጣ ከማን ጋር ልታወራ እንደምትችል አታውቅም? በመጀመሪያ በአንተ ስም የተገዛ ሌላ ወንጀል የተፈጸመበት ቤት ነበረ፣ ብዙ አይነት ነገሮች ሲሰራበት የነበረ። ከዛ ደግሞ ስናጣራ አንተ እንደገዛሁ ነበር የደረስንበት። አሁን ላይ ደግሞ ሌላ ተጨማሪ ነገሮችን እየሰማን ያለ ነው፣ አንተ ስላደረካቸው ነገሮች አይደለ? ቤት እኮ መግዛት ምንም የተለየ ነገር የለም። ቤት መግዛት ማንም ሰው እኮ ሊገዛ ይችላል። እኔ አንተን ቤት እኮ ልገዛ እችላለሁ። አንተ ስለሱ ቤት ምን ልሰራበት እንደሚችል እኮ አንተ ነው የምታውቀው። ቤት መግዛት ከዚህ ጋር ምንም የሚያገናኝ ነገር የለም። ቤት መግዛት ቤት አይገዛም። ማንም ሰው እኮ ቤት ይሸጣል፣ ይለወጣል። ይሄን አታውቅም? እንዴት ለአንተ አዲሱ ነው እንደዚህ አይነት ጥያቄ ትጠይቀኛለህ? እኔ ለምሳሌ ቤት ልሸጥ እችላለሁ፣ ለአንተ ሸጥኩልህ። አንተ መግዛት ወንጀል ነው? ያ ቤት ወንጀል የተፈጸመበት ነው። ዳግመኛ ደግሞ ወደዛ ቤት ጥቆማ አግኝተን ስንሄድ ወንጀሎች ሲፈጸሙበት ነበር የደረስነው። ከኔ ጋር የሚመለከት አይመስለኝም። ያ ቤት በአንተ ስም ካለ ለሚፈጸመው ወንጀል እያንዳንዱን ኃላፊነት የምትወጣው እሱ ነው። ከዛ በተጨማሪ አንተ በተለየ ሁኔታ ሴቶችን አላስፈላጊ ነገሮችን ስታደርግ፣ በጣም ልቅ የሆኑ የወሲብ ግንኙነቶች እሱም በቪዲዮ ቀርጸህ ስታስቀምጥ፣ ከዛ በተጨማሪ የተለያዩ ነገሮችን ስታደርግ ደርሰንበታል። አንተ ምንም ልታውቃት ትችልም። ስለዚህ ሙሉ ቪዲዮቹ ግን እጃችን ላይ አሉ። በሲዲ ያስቀመጥካቸው ቪዲዮዎች፣ በፍላሽ የተገለበጡ ቪዲዮዎች፣ ሌላው ቀርቶ አሁን አንተ ላይ ጥቃት ልታደርስ የነበረችውን ሴት እንኳን በምን አይነት መልኩ ስታወራት እንደነበረ የሚያሳዩ ብዙ ቪዲዮዎች አሉ እጃችን ላይ። ስለዚህ በዚህ ደረጃ ልታውቅ ቻልክ አንተ? ከዚህ በላይ መደንገጥ ያለብህ መቻል አይመስለኝም። ሁሉንም ነገሮች ደርሰንበታል። አሁን ምንም አይነት መፈናፈኛ፣ ምንም አይነት መውጫ መንገድ የለም። የሚከታተል ሰው ነበር ማለት ነው። አንተ ራስህ ያስቀመጥካቸው ነገሮች ናቸው እነዛ። እኛ ደግሞ ደርሰንበት የያዝናቸው ነገሮች ናቸው። እስከዛሬ ድረስ ስንፈልግህ ነው የነበረው። ብዙ ጉዳቶችን አድርሰህ ለማግኘት ስንሞክር ነው የነበረው። ድህነቷን የቀረፍኩላት ልጅ አሳልፋ ሰጠች ማለት ነው። ከነ አቧራዋ ከነ ችግሯ የነበረች ልጅ እሷ ናት። እኔ ጠራጠራት ነበር። እሷ ናት ማለት ነው መረጃ አሳልፈ የሰጠች። ተከዳው ማለት ነው። ሁለተኛ በጣም ያሳዝናል። ስለዚህ አሁን ካዴ በጣም ያሳዝናል። እያንዳንዱን ነገር ግልጽ አድርገህ ትናገራለህ። ወደ እኔ ማቆያ ይዤ እሄዳለሁ። ስለተፈጠረው ነገር እያንዳንዱን ነገር የምትናገር ይሆናል ማለት ነው። ተግባባን? ሌላ አይነት ውሸት፣ ሌላ አይነት አላስፈላጊ ነገሮች አልፈልግም። ከምን አይነት ሰው ጋር እንደምትሰራ፣ ምን አይነት ባዕድ አምልኮችን ታደርግ እንደነበረ፣ እነዚህ ሴቶች ወዴት እንደሚወሰዱ ጭምር፣ የተደፈሩ ሴቶች ወዴት እንደሚወሰዱ እንደማታውቅ ነበር የነገረችኝ። እና እነዛ ሰዎች ጭምር ወዴት እንደሚወሰዱ ግልጽ አድርገህ ትነግረኛለህ። ገባህ? እንግዲህ ውድ ቤተሰቦቻችን ያው ቄስ ነኝ እያለ በቄስ ስም ብዙ ወንጀሎችን ሲሰራ የነበረው ግለሰብ አሁንም ድረስ ባለው ኃይል ተማምኖ እኛ ላይ ጉዳት እንደሚያደርስ እኛን ብዙ ነገሮችን ሊያደርገን እንደሚፈልግ ነው ሲናገር የነበረው እና አሁን ላይ ግን እኛ ጋር ፈጽሞ ኃይል ሊኖረው እንደማይችል እና ከዚህ በተጨማሪ የሚያደርጋቸውን እያንዳንዱን ወንጀሎች ለሕግ ለማስተላለፍ ጨርሰናል ማለት ነው። ከዚህ በላይ ከእሱ ጋር የምናወራበትም ምንም አይነት ምክንያት አይኖርም። ውድ ቤተሰቦቻችን ለሕግ ሰዎች ነው አሳልፈን የምንሰጠው። የምናወጣጣው ነገር ካለም ከእነሱ ጋር ተባብረን እናወጣጣለን። ምክንያቱም ሴቶች እንደተደፈሩ፣ ሰዎች እንደተጎዱ እሷም ነግረናለች፣ ብርቱካንም ስትነግረን የነበረው እና እነዛ ሰዎች ወዴት እንደሚወሰዱ አናውቅም። ምናልባት ራሳቸውን ያጠፉም ሊኖሩ ይችላሉ፣ ብዙ ጉዳት ያደረሱም ሰዎች ሊኖሩ ይችላሉ እና ይሄ ነገር መስተካከል መቻል ስላለበት ነገሮችን አብረን እናርማለን ማለት ነው። ነገር ግን እህቴ እንግዲህ በተለየ ሁኔታ አንቺን ተኮር አድርጎ ነበር የግለሰብ ብዙ ነገሮችን ሊያጠቃ ሲሞክር የነበረው እና አሁን ላይ ግን ከዚህ ነገር ነፃ ነሽ፣ እኛ ከጎንሽ ነን፣ ምንም ያስፈራሽ ነገር እንደሌለ እንድታስብ ይፈልጋለሁ። አዎ እኔም ብቻዬን እንድትተውኝ አልፈልግም። ምክንያቱም ሰዎቹ እንደምናስባቸው ቀላል ሰዎች አይደሉም። እስካሁን ላደረጋችሁልን ነገር በጣም አመሰግናለሁ። ግን በምን አይነት መንገድ ሊወጡ እና በምን አይነት መንገድ ከእናንተ እጅ ሊያመልጡ እንደሚችሉ አላውቅም እና እኔ ባትተውኝ ደስ ይለኛል። በጣም ነው የፈራሁት። ከዚህ አካባቢ መራቅ ነው የምፈልገው። በጣም ያስፈራል። አሁን ምን የምትፈሪበት ምክንያት የለም። እንዳልኩሽ እንተባበርሻለን፣ እናግዝሻለን። ለእነሱ አሳልፈን የምንሰጥበት ምንም አይነት ሁኔታ የለም።
በዋናነት አንቺን ፈልገው የነበረውን ነገር ሲያነሳ ነው የነበረው። የድንግልና ደግሞ ግዴታ መፍሰስ መቻል አለበት፣ መሰዋት አለበት እያለ ነበር ሲናገር የነበረውና አሁን ላይ ግን እንደዚህ አይነት ነገሮች እንደማይሆኑና አንቺን እንደምናድንሽ ከዛ በተጨማሪ ደግሞ ሌሎችም ድጋፎች እናደርግልሻለን። ነገር ግን እንድትነግሪኝ የምፈልገው አሁንም ምናልባት ፈርተሽ ዝም ያልሽኝ ነገር ካለ ከዚህ በፊት ካስታወሻቸው አሁን እኛ ጋርም ስትቆይ በደንብ ኮንፈርት ተሰምቶሽ እነግራቸዋለሁ ብለሽ ያሰብሽ ነገር ካለ እንድትነግሪኝ ነው። በተለየ ሁኔታ ደግሞ ጉዳት ደርሶባቸው ተደፍረው እኔ ጋር መጥተው ያለቅሱ ነበር ስላልሻቸው ሰዎች ወዴት ሊወሰዱ እንደሚችሉ ፍንጭ እንኳን ይሰጡሽ ካሉ። እዚህ ቦታ ምናምን ነገር ያሉኝ ነገር የለም። እንደዛ ቦታ ምናምን አልነገሩኝም፣ ግን የሆነ ቦታ ይዟቸው እንደሚሄዱ አውቃለሁ። ወደዛ ቦታ ይዟቸው የሚሄዱበት ምክንያት ደግሞ ጉዳት ለማድረስ ነው። ይሄ ድብደባ ምናምንም ደም እንዲፈስ እና ይመስለኛል ልክ እሷን ጓደኛዬን እንዳደረጓት ለማስደረግ ይመስለኛል አስፈራርተው ምናምን በቃ እሷ የምትሰራውን አይነት ስራ ውስጥ እንድትገባ እነሱም ልክ ሌላ ሴቶችን እንዲያመጡ እንዲያደርጉ ነው። እንደዛ ነው የሚመስለኝ እንጂ ቦታውን እንኳን አይነግሩኝም። ግን ያው የሚወስዷቸው ለመደብደብ ነው። ደብደባው ምናምን ነገር እንደነገርኩ የሚፈልጉትን ስራ በቃ ለመጠቀሚያ ነው የሚያደርጓቸው። ሌላ ማስታወስ ነገር የለም። ግን እነሱንም ብታገኟቸውና ነፃ ቢወጡ ደስ ይለኛል። እኔም ተረጋግቼ እፎይ ብዬ ህይወቴን ብኖር ደስ ይለኛል። ምክንያቱም ሰውየው የሚለቀኝ አይነት አይደለም። ምክንያቱም አሳልፌ የሰጠሁት እኔ ነኝ እና የሚለቀኝ አይነት አይደለም። እና እውነት ለመናገር በመያዙ በጣም ደስ ብሎኛል። ግን ደግሞ ውስጤ ፈርቷል። ድጋሜ የሚፈጠርበት አይነት ሁኔታ እንዳይኖር ብዬ በጣም ፈርቻለሁ። ልጆቹን ብታገኟቸው ደስ ይለኛል። እሺ እኛም እያሰብን ያለ ነው ይሄንን ነገር ለማስተካከል ነው። ልጆቹንም ድጋሚ ለማግኘት እንሞክራለን፣ ለመፈለግ እንሞክራለን። እንግዲህ ሰውየው በእኛ ቁጥር ውስጥ ነው ያለው። ከዚህ በኋላ የሚያሰጋሽ ነገር አይኖርም። ከእሱ ጋር የሚተባበሩትንም ሰዎች ደግሞ በሂደት በቁጥር ስር እንደምናውላቸው እርግጠኛ ነኝ። እንግዲህ ውድ ቤተሰቦቻችን አሁን ላይ እሷ ያለችበትንም ሙሉ ጤንነት ለእናንተ ለማሳየት እንዲሁም ደግሞ ሌላ ተጨማሪ ጥቆማ ካላት ከኔ ጋር እንድታወራ ለማድረግ ነው እንጂ አሁን ባለችበት ሁኔታ ማስጨነቅ እንፈልግ አይደለም። ምክንያቱም በዋናነት እነዚህ ሁሉ ወንጀሎች ሲፈጸሙ የነበረው እሷን ተኮር አድርገው ነው እና አሁን ላይ ከዚህ ሁሉ ነገር እንድትወጣና ወደ ጥሩ ማንነት እንድትመለስ ከዚህ በፊት ወደምትኖርበትም አካባቢ ሊሆን ይችላል ሌላ በራሷ ነገሮችን ለማስተካከል እንድትሞክር እኛም በቻልነው አቅም እንደግፋታለን ማለት ነው። ውድ ቤተሰቦቻችን ከዛ የተለየ ምንም የምንላቸው ነገሮች አይኖሩም። ነገር ግን ይህንን ሰውዬ ይዘን ብዙ ነገሮችን ለማወጣጣት እንሞክራለን። አንቺም ደግሞ ምንም አይነት ስጋት እንዲገባሽ አንፈልግም። በጣም አመሰግናለሁ ሳሚ። ስለምናገር በጣም ደስ ብሎኛል። እኔ ሳስብ የነበረው በቃ ካሁን ሰውየው መጥቶ የእውነት እንደሚባለው ሆናለሁ ብዬ ነው እንጂ ከእንደዚህ ነገር ውስጥ እወጣለሁ ብዬ አላስብም ነበረና እንደዚህ የሚረዳ ሰውም እንዳለ አላውቅም። በቃ እኔ ጸሎት ብቻ ነበር የማደርገው። እግዚአብሔር ሆይ አሳልፋት ስጠኝ ምናምን ነበር የምለው እና በጣም አመሰግናለሁ። ምንም ማለት አይደለም። ምክንያቱም አንደኛ ግዴታችን ነው። ብዙ ጊዜ ሰዎችን እንትን ለማለት ነው የምንሞክረው እና እኛ እንደዚህ አይነት ነገሮችን ማድረግ ግዴታችን ነው። የተጎዱ ሰዎችን ዋና ዓላማችን እንግዲህ የተበደሉ ሰዎችንም በማበስ ነው ብለን ነው የተነሳ ነው እና እንደናንተ አይነት ሰዎችን ማገዝ ነው፣ ወንጀለኞችን ደግሞ ለህግ ማቅረብ ነው እና ምንም አይነት ስጋት እንዲገባሽ አልፈልግም ከዚህ በኋላ። በጣም አመሰግናለሁ። መጀመሪያ ላይ ያው ስላስቸገርኳችሁ ትንሽ ይቅርታ አድርጉልኝ። ውስጤ ላይ ነበረ ፍራቻ ስላለ ነው። በጣም አመሰግናለሁ። ምንም ችግር የለውም። በጣም እናመሰግናለን። እኛም እንግዲህ ውድ ቤተሰቦቻችን ያው ብዙ ነገሮች ነው እየሆኑ ያሉት። አጠገብ ያለችውም ልጅ ብዙ ነገሮች ደርሶባታል እና ከነዛ ነገሮች እንድትወጣኛም ለማገዝ እንሞክራለን ማለት ነው። ዋነኛ ዓላማችንም ይሄ ስለሆነ እናንተም ከጎናችሁ ሆናችሁ በጸሎታችሁ በልመናችሁ ስለምታግዙን ከልብ እናመሰግናለን። ይህ የታፈነ እንባ ቻናላችን ነው። የተበደሉ ሰዎችን እንባ የምናበስበት፣ በዳዮችን ወንጀለኞችን ለህግ የምናቀርብበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩ።